በዛ አረብ ሀገር ካሉ ሰዎች ደም ጠጪዎች ጋራ ኮንታክት ያደርጉና ሰዎችን ይገላሉ። የእስልምና ቅበተ እምነት ሰራተኞች በሁለት ስራ ነው የሚሰሩት። አንደኛው ስራቸው በሰዎች ግለሰቦችን በእውቀት ማሸነፍ ሲያቅታቸው ምንድነው የሚያደርጉት? ቀጥታ ያንን ሰው የሚኖርበት ምናምን አድራሻ ምናምን አድርገው ደም መጠጣት። እስላም ደም ጠጪ ነው፣ ደም ጠጪ ሃይማኖት ነው። የሚያሳየው ደግሞ ለምንድነው? ሰዎችን ፐርሰናሊ አታክ ያደርጋል። የሰዎችን ሃይማኖት ይነካና የሱ ሃይማኖት ሲነካበት ምን ያደርጋል? የት ነው የሚኖረው ይሄ ግለሰብ? ምንድነው የሚሰራው? የት ነው ያለው ብለው ያጣሩና ይናገራሉ። መጽሐፍ ቅዱስን ግብረ ሰዶም ነው ብለው ይሳደባሉ። ኢየሱስ እንደዚህ ነው ግብረ ሰዶም ነው ይላሉ። በድፍረት ማለት ነው። መሐመድ ግብረ ሰዶም ነው ሲባሉ እንገላለን ይላሉ። በሐዲሳቸው ላይ የሐሰንን ከንፈር ግጥም አርጎ ነው የላሰው፣ ምራቁን አስገብቶበት አፉን ከፍቶ ሳሞ ይላል ሐዲሱ። እነሱን ስጠይቋቸው ምን ይላሉ? እንገላለን፣ እናርዳለን፣ እናጠፋለን ይላሉ። የሰዎችን ሃይማኖት ግን በቃ መብታቸው ነው፣ መናገር ይችላሉ። ግብረ ሰዶም ነው ክርስትና፣ እንደዚህ ነው ብለው የጥላቻ ንግግር ያሰራጫሉ። በኢትዮጵያ ምድር ላይ ማለት ነው፣ በኦርቶዶክስ ቤተክርስቲያን ላይ በተለይ ኦርቶዶክስ መጽሐፍቶችን እያነሱ እየገለጡ እንደዚህ ናቸው፣ ግብረ ሰዶም ናቸው፣ እንደዚህ ናቸው ምናምን ብለው ከግብረ ሰዶማውያን ኦፓልና ባቢሎን ከሚባሉ ሁለት በጥላቻ ያበዱ ሰዎች ጋር ሆነው ቤተክርስቲያንን አታክ ያደርጋሉ። ቤተክርስቲያን ግን በጣም የተከበረች ስለሆነች ለእንደዚህ አይነት ሰዎች መልስ አትሰጥም፣ ታልፋቸዋለች። ለምን? ኢትዮጵያ ላይ ሰላም እንዲኖር፣ ፍቅር እንዲኖር፣ ማህበረሰቡ ተከባብሮ እንዲኖር፣ አንዱ ጋራ ተከባብሮ እንዲኖር፣ ያ ተከባብሮ በሰላም እንዲኖር ቤተክርስቲያን የሰዎችን ሃይማኖት አትዳፈርም። የእስልምናው መጅሊስ ግን ግብረ ሰዶም አሰራጭቶ ቤተክርስቲያንን ኦርቶዶክስን አታክ እያደረገ ነው። ግልጽ በሆነ መንገድ ግልጽ በሆነ መጽሐፍቱን ያወጡና ጥያቄ አይደለም የሚጠይቁት። ምን ያደርጋሉ መሰላችሁ? ቪዲዮውን እኔ ሰዎች የላኩልኝን ሳየው ቀጥታ መጽሐፉ ላይ ያለውን ጥያቄ ሳይሆን ኢየሱስ ግብረ ሰዶም ነው፣ ኦፓል የምትባሏ ማርያም ሰማያዊ ግብረ ሰዶም ናት ብላ ከነሱ ጋር አብራ በህብረት ሆና ስትናገር እንመለከታለን። እንደዚህ አይነት ድፍረት ደረጃ የደረሱት እነዚህ ሰዎች ህግ ስለማይጠይቃቸው ነው። ኢትዮጵያ ላይ ቤተክርስቲያናችን ኦርቶዶክስ ቤተክርስቲያን ሆነ ማንኛውም የክርስትና ቤተ እምነት መጽሐፍ ቅዱስን እየተጠቀሰ ክርስትናን አታክ በሚደረግ ታይም ላይ የራሱ የሆነ ህገ መንግስት ስለሌለው የራሱ የሆነ መመሪያ፣ ሃይማኖታችንን የሚሳደብ እምነታችንን የሚያንቋሽሽ ሰው ተከታትለን በህግ እንጠይቃለን የሚል ሰነድ ያስፈልጋታል። በዚህ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ በተለይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሳታውቅ ገብተህ ነበር ማ ኦኬ ስለዚህ ምልላችሁ ነው ጋይስ፣ እንትን አድርጉት፣ ታብታብ አድርጉት፣ ሌሎችም ሰዎች እንዲሰሙ። አንዳንድ ቪዲዮዎች የደረሱኝ ቪዲዮዎች ላይ ኮሜንት አደርጋለሁ። ኦኬ ኮሜንት ነገሮችን እሰጣለሁ። አይ ዶንት ኖ እኔ መልእክቴን ማስተላልፈው ለኢትዮጵያ ላይ ያላችሁ ወይም ደግሞ በውጭ ሀገር የምትኖሩ መምህራኖች መስራት ያለባችሁ ነገር ቢኖር በዚህ ታይም ላይ እንደ እስልምና አይነት ቤተ እምነት ቀይ መስመር መሰመር አለበት። ምክንያቱም የነሱን ቤተ እምነት ብትነኩ የግድያ ዛቻው ፐርሰናል አታኩ በጣም ያው እነሱ በዚህ ነገር እንትን ያሉ ናቸው። ሰዎችም በመግደል ይጸድቃሉ። እስልምና ውስጥ አላህ ደም የሚያፈስለትን ነው የሚወደው። ደም የሚያፈስለትን ገነት ያስገባል። ሰዎች የሚገሉለትን ገነት ያስገባል። የሰው ሃይማኖት የሚሰድብለትን የሚያንቋሽሽለትን ክርስትናን የሚያጠፋለትን ገነት ያስገባል። የነሱ መስፈርታቸው ነው። ስለዚህ በእኛ ቤተ እምነት በክርስትና ቤተ እምነት እስልምና ላይ
ንጽጽር የሚሰሩ ልጆች የሉም፣ ትተዋል። ለምን? ፐርሰናሊ አታክ ይደረጋሉ፣ እንትን ይደርስባቸዋል፣ ጥቃት ይደርስባቸዋል። በማንነታቸው ላይ በሚኖሩበት አካባቢ ላይ ጥቃት ያደርሱባቸዋል። ክርስትናው መደራጀት አለበት። ምን በማድረግ? ህግ በማውጣት ከእስልምና ጋራ ሲጀመር ንጽጽር ራሱ አያስፈልግም፣ አብሮ ማውራት ራሱ አያስፈልግም በሃይማኖት ጉዳይ ላይ። ምክንያቱም እንትን የላቸውም፣ ሪስፔክት የላቸውም ለክርስትና። አሁን የመጡት እዚህ ቲክቶክ ላይ የተሰማሩት ሰዎች እጅግ በጣም በክርስትና ጥላቻ ስር የሰደዱ ናቸው። ኢምራን የሚባል ልጅ፣ ኦፓል የምትባል፣ ባቢሎን የሚባል፣ ወሂድ የሚባል፣ ወሂድ ዑመር የሚባል ግለሰቦች በኦርቶዶክስ ላይ ኢትዮጵያ ላይ ባለው ክርስትና በጣም ጥላቻ ያለባቸው ናቸው። ከፍተኛ የሆነ ጥላቻ ያለባቸው፣ ቤተክርስቲያንን አፍ አውጥተው የሚሳደቡ ናቸው። አንድ የኢትዮጵያ ኦርቶዶክስ መምህር እንደነዚህ ሰዎች አድርጎ እስልምና ላይ ቢናገር የሆነ ሐሳብ ቢሰጥ ምንድነው የሚደረገው? ያ ግለሰብ በእስልምናው ምን ይደረግበታል? ሃይማኖታችን ተሰደበ ምናምን ብለው ምን እንደሚያደርጉ ያው ታውቃላችሁ። እነዚህን አንዳንድ ቪዲዮዎች እስቲ ላሰማችሁ። እነዚህ ሰዎች ምን ያህል የክርስትና ጥላቻ እንዳላቸው እስቲ ዝም ብላችሁ ተመልከቱት። እንደው ምክንያቱም ዝም ብሎ ማለፍ ይቻላል፣ ዝም ብሎ ማለፍ ይቻላል። ግን እንደ ኢትዮጵያ ላይ ህግ ሊኖር ያስፈልጋል፣ ሃይማኖት ለሃይማኖት እንዲከባበር እንደዚህ አይነት ልቅ የሆኑ ሰዎችን የሚቆጣጠር ህግ። ምክንያቱም ክርስትና በመግደል አያምንም፣ ክርስትና ሰዎችን በማረድ አያምንም፣ ክርስትና የሰዎችን አድራሻ እያጠያየቁ ሰዎችን በማስፈራራት አያምንም። እስልምና ግን የሰይጣን ያጋንንት መንፈስ ያለበት ሃይማኖት ስለሆነ እንደዚህ አይነት ነገር ያደርጋል። ሰዎችን ፐርሰናሊ አታክ ያደርጋል። የሚኖሩበትን አድራሻ እየተከታተለ ሰዎችን ማጥቃት። ምክንያቱም ይሄ የነብያቸው ራሱ ስራ ነው። ነብያቸው ሰዎች በተኙበት መኖሪያ ቤት ሄደው የሰዎችን ቤት ገብተው ሰው እንዲገሉ ያዝ ነበር ነብያቸው በሐዲስ ላይ። ስለዚህ የነብያቸውን ተግባር ነው የሚፈጽሙት ሙስሊሞቹ ማለት ነው በግልጽ። እስቲ እነዚህን አንዳንድ ቪዲዮዎችን ዝም ብዬ ላሰማችሁ። ስሙ ከዛ በኋላ አፈወርቅ መባሉ፣ አፈወርቅ አፍህ ወርቅ ነው ተብሎ መጠራቱ ተገቢ ነው? እኔ አይመስለኝም። አይ አንተ ሲጀምር መጽሐፉን አታምንበት። በዛ ላይ ለምሳሌ እኔ መረጃ ከፍቼ ይህንን መልስ አለው በእርግጠኝነት። ለምን እኔ ሰምቼው እናንተ ብዙ ስታወሩት ሰማለሁ፣ ግን መልስ ለመስጠት በዚህ ጉዳይ እኔ ምንም አይደለም። ምክንያቱም ድርሳን ላይ እንደዚህ አይነት እውቀቱ የለኝም። ስለዚህ አንድ ላስቆመቻሉ የሚችሉ ሰዎች ካሉ ሌሎችን ብትጠይቅ። እሺ መጀመሪያ በዚህ መጽሐፍ አታምንበት ምናልከኝ፣ እኔ ብቻ ሳልሆን ጤነኛ አእምሮ ያለው ሰው የሴት ብልት መሳም አፈወርቅ ያስላል ተብሎ አያምንም። አንደኛ። ኦኬ እንግዲህ ምንድነው ገድላትና በቤተ ክርስቲያን መጽሐፍቶች ታሪክ ራሳቸው ጥልቅ የሆነ መንፈሳዊ መረዳት ያላቸው ምሳሌያዊ የተለያዩ ነገሮች ያለባቸው ብዙ ነገር ያለበት ታሪክ ያለባቸው ናቸው። ዮሐንስ አፈወርቅ አይ ቲንክ ጆን ዘ ክርስቶስ የሚባለው ዮሐንስ አፈወርቅ የሚባል በወቅቱ አንዲት ሴት የሞት ፍርድ ተፈርዶባት በዛ ጊዜ እርቃኗን አድርገው በአደባባይ ወንጀል እየፈጸሙባት ክፉ ነገር እያደረሱባት ስለነበረ እኔ ክፉ ነገር አላደርስባትም ብሎ እፍረተ ስጋዋን ሳመ የሚል የተጻፈ አለ። ይሄ የተጻፈው ነገር አንድ ኦርቶዶክሳዊ አማኝ በታሪክ ደረጃ በዛ ጊዜ ሀፕን ያደረገውን ነገር ምን ያህል አምላክ ከሴት እንዴት ይወለዳል የሚል ሙቭመንት ነበረ በወቅቱ ማለት ነው። አምላክ ከሴት ተወለደ የምትሉት እንዴት እንደዛ ትላላችሁ? አምላክ ከሴት አይወለድም እንዴት ከሴት ማዕፀን ወጣ ትላላችሁ ተብሎ ነው ያቺን ሴት እንደ ምሳሌ አድርገው ተጠቀሙባትና በአደባባይ እንትን
እርቃኗን ሰቅለዋት በጣም አሰቃቂ ነገር አድርገው እንደዛ አድርገው ገለዋታል። እና በዛ ጊዜ ህፍረቷን እርቃኗን አድርገዋት ዮሐንስ አፈወርቅ የሚባል ህፍረቷን ሳመ የሚል ጽሑፍ አለ በታሪክ እንትኑ መጽሐፉ ላይ ማለት ነው። ይሄ እምነት ይሄ መጽሐፍ የኦርቶዶክስ ተዋሕዶ መጽሐፍ ነው፣ ታሪካዊ መጽሐፍ ነው። ስለዚህ ይህንን ነገር ሙስሊሙ ያነሳና ብድግ አድርጎ ምንድነው ምን ማለት ነው ብሎ አይደለም የሚጠይቀው። ህሊና ያለው ጭንቅላት ያለው እንዴት ይሄን ታሪክ ይቀበላል? እንዴት እንደዚህ ታምናላችሁ? እንዴት ታሪኩ ኦልሬዲ ተፈጽሟል እኮ የተፈጸመ ታሪክ ነው። እንዴት ትቀበላላችሁ? እንደዚህ አይነት ነገር እንዴት ታምናላችሁ ብሎ ሰዎችን በውስጣቸው ጥላቻ እንዲፈጠር ኦርቶዶክስ ላይ ክፉ ነገር እንዲያስቡ ሆን ብለው ያደርጋሉ። እንዴት ነው የሚያደርጉት? ይሄ ነገር አልገባንም፣ እንደዚህ አይነት ነገር አልገባንም ሲሉ ገድል አታምኑም ማለት ነው፣ ድርሳን አታምኑም ማለት ነው ይሉና እንደዚህ ያመጣሉ። ስሙ ኦኬ ልክ እንደዛ የሆነ አይ እኛ እኮ አልገባንም ሌላ ቦታ ሄደን እንጠይቃለን ምናምን ብለው አንዳንዶች ይመልሳሉ። አንዳንዶቹ ኦኬ እሺ ምን ይሁን ምን ይፈጠር፣ ኦኬ ዮሐንስ ሳመ እሺ ምን ይፈጠር፣ ታሪክ ነበረ በወቅቱ የክርስቲያኖች መከራ ይደርስባቸው ነበረ። ኢየሱስ ከማርያም መወለዱ ይህንን የሚያምኑት ሰዎች ላይ ሞት ይፈረድባቸው ነበረ። እቺ ሴት አሁን እንደዚህ የተደረገችው ኢየሱስን በመውለዷ ነው። ኢየሱስን በመውለዷ ማርያም ኢየሱስን በመውለዷ ምክንያት ለሚያምኑ ክርስቲያኖች አምላክን እንዴት ማርያም ወለደች ብላችሁ ታምናላችሁ ብለው ከሴት ብልት ይወጣ ብለው ልክ እንደ እስላም አይነት አስተሳሰብ ያላቸው ሰዎች ሴትዮዋን ዘቅዝቀው እንትን እርቃኗን እንትን አሏት ማለት ነው፣ ገደሏት ማለት ነው። በዚህ ጊዜ ሀፕን ያደረገ ነው ይሄ ታሪክ። አሁን ምን ያደርጋሉ? እንደዚህ ድራማ ይሰሩና ቀጥሎ እንደዚህ ይላሉ። ስሙ ሴት እውነት የምትናገር የምትመክር የምትማር መስላ ተንኮላና ስራዋ አይታወቅም። ከሴት ጋር አንድ ላይ ተቀምጦ ከመጫወት ለዘላለም በእሳት ላይ መቀመጥ ይሻላል። ከአንቺ ጋር አንድ ጊዜ ከማወራ ለዘላለም በእሳት ብጠበስ ይሻላል። ልቀጥል። እሷ ወደ ዘላለማዊ ሞት ታደርሳለች፣ ሴቶች ወደ ዘላለማዊ ሞት ያደርሳሉ ብለው የነገሩን አስብ። አባቴ ሆይ ቤታችን በመንግስተ ሰማይ እንደሆነ እውነተኛውን ሕግ የማንጠብቅና የማናስብ ከፍጥረት ሁሉ የተለየ ሰይጣን ነን እንጂ ሰው አይደለንም ይላል። ያ ሰይጣን ነን ሴቶች ነው እንግዲህ የምናገሩ ሰይጣን ነን የአባቶቻችን መጽሐፍ እንደሚል። ስለዚህ አንቺ ሰይጣን ነሽ። ኦኬ እንግዲህ በእስልምና ያው ታውቃላችሁ እኛ ሃይማኖታችሁን አንነካም ብለን ነው እንጂ እስልምና ውስጥ የሙስሊም ሴት አጋንንት መውለድ እንደምትችል ታውቃላችሁ። አጋንንት እንደምትወልድ አጋንንት ትወልዳለች። እንኳን ይሄ ሰይጣን መባል አይደለም። ሰይጣን አሁን ይሄ ማን ነው ኢምራን ያመጣው ጽሁፍ ምንድነው? ኢምራን ያመጣው ጽሁፍ ምንድነው? ገድል ላይ ሴት ልጅ ሰይጣን ተብላለች። ቁርጥ አርጎችን እንትኗን አመጣላትና ይሄን አያነበው እዚህ ጋር አይነበብም። ምንድነው ጨዋታው? አንዲቷን እንደዚህ አረጓን ይወስዱና ትንሽዬ ጽሁፍ ይወስዱና ቤተክርስቲያን ኦርቶዶክስ ክርስትና ሴት ልጅ ሰይጣን ነው ብሎ ያምናል። ሴት ልጅ ሰይጣን ነች በክርስትና ብሎ ያመጣዋል። ከላይ ያነብም ከታች ያነብም እንደዛ አድርጎ ያቀርባሉ። በእስልምና ሴት ልጅ ከጂኒ ትወልዳለች። ሰይጣን መባል አይደለም። በእስልምና ሴት ልጅ ከጂኒ ትወልዳለች። ሐዲሳቶች ላይ አለ። ማስረጃውን ከፍቻ ያሳያችኋለሁ። ኦኬ አሁን እቺኛዋ አይ ቲንክ እዚህ ቪዲዮ ላይ ሰዎች ልከውልኝ ሳየው እቺ የትኛዋ ነች የምታወራው? እቺኛዋ መሰለችኝ የምታወራው። ያ እቺኛዋ ሴት መጽሐፍ ቅዱስን አላቅም ዕውቀት የለኝም ትለዋለች። እሱ ደግሞ ምን ይላታል? ሴት ልጅ ሰይጣን ተብላለች። ሰይጣን ነሽ፣ ይህን ታምኛለሽ፣ ሰይጣን ነሽ ምናምን። ይህ አሁን አስቡት። ይህንን ፕሮግራም
አንድ እፎይ አቅርቦት ቢሆን ኤግዛምፕል ልስጣችሁ። ይሄን ፕሮግራም እፎይ ጋር ቢሆን ሐዲስ ላይ ሴቶች ጎዶሎ ናቸው ይላል ሐዲስ። ሴቶች ጎዶሎ ናቸው ይላል እና አንድ የሙስሊም ሴት ማነው እፎይ ያስገብቶ ሴት ልጅ እኮ ጎዶሎ ናት ይላል ቢል ይላል። ኦኬ በሌላ ደግሞ እንሂድ እስቲ። ነብዩ መሐመድ አይሻን ሰይጣን አለብሽ ብሏታል። ሰይጣን አለብሽ ብሏታል ነብዩ መሐመድ ማንን? አይሻን ቀጥታ ነብዩ መሐመድ አይሻን በቀጥታ ሰይጣን አለብሽ ብሏታል። ምን ማለት ነው ምናምን ትርጉሙን አይደለም። በቀጥታ ነብዩ መሐመድ አይሻን ሰይጣን አለብሽ ብሏታል። እኔም አለብኝ ሰይጣን ብሏል መሐመድ። እኔም ሰይጣን አለብኝ አንቺም ሰይጣን አለብሽ ብሏታል። ኦኬ ስለዚህ ሙስሊሞች በጠቅላላ ሰይጣን ናቸው ማለት ነው። በእነሱ አስተምሮ መሰረት ሙስሊሞች ጠቅላላ ሰይጣን ናቸው። አሁን ሙስሊም ጠቅላላ ሰይጣን ነው ብንል እንገላችኋለን፣ አድራሻችሁ የት ነው፣ እንያዛችሁ፣ አንለቃችሁ ምናምን ይባላል። አሁን እቺኛዋ ልጅ ምን እያደረጋት ነው? ሰይጣን ተብለሻል እንዴ! እናንተ ጋር እኮ በእስልምና አንድ ሙስሊም ሲወለድ ሰይጣን ይዞት እኮ ነው የሚወለደው። ሐዲሱ ነው የሚለው። ሐዲሱ ነው የሚለው አንድ ሙስሊም ሲወለድ ሰይጣን ይዞት ነው የሚወለደው ይላል ሐዲሱ። ኦ ጉድ አይዲያ። እንደዚህ የሚል የለም ውሸት ነው የሚል ሙስሊም ካለ ዌልካም ይምጣና ሐዲሱን ከፍቻ ያሳየዋለሁ። ኦኬ ይሄንን እንትን እንለፈውና ቀጥሎ ያለውን አሳያችኋለሁ። አንዴ ቆይ። ኦኬ ልጅቷ የምትመልሰው መልስ ነው። ቃል በቃል ሰው አይደለም ያለ ሰው እንዳንመስልህ፣ ያው ሰው እንዳንመስልህ፣ ሰው እኔ እንዳንመስልህ። አንቺ ሰው አይደለሽም። እስከ መጨረሻ ትንሽ ጠጋ ብላ አንብባ። ወይ ወገኔ ተራ እንዳብቅ ተባልኩ። ረጋ ብለህ አትናደር። ረጋ ብለህ ነገር ለምትናገር ማለት ከመጀመሪያው እስከ መጨረሻው ምን ለማለት እንደሆነ ሀሳብ የሚገባው ከመጀመሪያው እስከ መጨረሻው ስታነብ ነው እንጂ እናንተ ከማላው እቺ ኦፓል የምትባል ህሊኗን የሸጠች እንደው ጭንቅላት የሌላት ኦፓል የምትባሏ ሼር አርጉላት። ኦፓል የምትባይዋ ሰማያዊ ግብረሰዶ ምናምን ያልሽው ማለት ነው። ነይና በሐዲስ ላይ ነብዩ መሐመድ ወንድ ከንፈር ሲስም ላሳይሽ። እውነተኛ ሴት ከሆንሽ የትም ቤት ላይቭ ላይ ላግኝሽ። የትም ቤት ከዚህ ከባቢሎን ከሚባል የጓዳ ድመት ከሱ ቤት ወጥተሽ ሌላ ቤት ላግኝሽ። የት ቤት ላግኝሽ? ነብዩ መሐመድ የወንድ ከንፈር ሲስም ሐዲስ ከፍቻ አሳይሽና ግብረ ሰዶም ነው ካላልሽ እኔና አንቺ እዚህ ቲክቶክ ላይ አንላቀቅም። በገባሽበት ቦታ ማለት ነው። እውነተኛ ሴት ከሆንሽ ነብዩ መሐመድ ግብረ ሰዶም ነው ብለሽ ትናገሪያለሽ በአደባባይ ማለት ነው። ኦኬ እዚህኛው ፕሮግራም ላይ አሁን አልደረስንም፣ የግብረ ሰዶሙ ጉዳይ ላይ ማለት ነው። ሶ አሁን ምንድነው እያደረገ ያለው? ማን ነው? ኢምራን ምን እያደረገ ነው? እችኛዋን ነው የሚያቀርብላቸው። እችኛዋን ማለት ነው ሰው አይደለሽም አላት፣ ስለዚህ ሰይጣን ነች። ሰው አይደለሽም ተብለሻል፣ ስለዚህ ሰይጣን ነሽ የሚለውን ጽሑፍ እንዲህ ቆንጥሮ ያመጣና ሰይጣን ነሽ ይላታል ለልጅቷ ማለት ነው። ለምንድነው ሙስሊሞች እንደዚህ የሚያደርጉት? የሙስሊም ሴቶች አይምሮ ጎዶሎ ናቸው። ጀሃነም ውስጥ የሚበዙት የሙስሊም ሴቶች ናቸው አብዛኛውን። ነብዩ መሐመድ በሐዲስ ላይ የሙስሊም ሴቶች ሲኦል ከሚገቡ አብዛኛው ሲኦልን የሞሉት ይላል ሐዲሱ የሙስሊም ሴቶች ናቸው ይላል። ስለዚህ እንደዚህ በሴቶች ላይ ያለውን ጫና ለመቀነስ የክርስቲያን ሴቶች ሰይጣን ናቸው ምናምን የሚል ገደል ላይ ሄዶ ፈልጎ ምናምን አምጥቶ ለመሳደብ በቃ ሰይጣን ናችሁ ለማለት ማለት ነው። አይሻ በቀጥታ ሰይጣን አለብሽ ብሏታል አይደል? መሐመድ የመሐመድ ንግግር ከራሱ አይናገርም፣ አላህ ተናግሮት ነው የተናገረው ብላችሁ የምታምኑት መሐመድ
በቀጥታ አይሻን ሰይጣን አለብሽ ብሏታል። ስለዚህ አይሻ ሰይጣን ነች። አሁን ለምሳሌ አንድ ሙስሊም ኢንቫይት ከላከልኝ መጀመሪያ የምጠይቀው ጥያቄ አይሻ ሰይጣን ነች ወይስ አይደለችም? መሐመድ ሰይጣን አለብሽ ብሏታል። አይሻ ሰይጣን ነች ወይስ አይደለችም? እንደዚህ ብላችሁ ብትጠይቁ ሃይማኖታችንን ሰደበ፣ እንገለሃለን፣ የት ነው የምትኖረው፣ አድራሻህን ምናምን ምናምን ይላሉ። ኦኬ እስቲ እንቀጥል። እንዲህ ነው ብትለኝ እኔ አይገባኝም ሲጀምር ወላሂ ንገርሽ ሙሉ ታሪኩን ብነግርሽ ደግሞ ትደነግጫለሽ። ሙሉ ታሪኩን ብነግርሽ ምንም ማስደነግጥ ነገር የለም። ከሆነ ነው ማለት ንገርሽ ሙሉ ታሪኩን አምና አልቀበለዋለሁ። እሺ ሙሉ ታሪኩን ንገርሽ። ታገኛለህ በዛው አንብብ። ይሄን አንብብ ይበረክ። ኦኬ ቀጥሎ ደግሞ ምን አይነት ድራማ እንደሚሰራ ደግሞ ላሳያችሁ። ቀጥሎ የሚሰሩትን ድራማ እንደዚህ እንኳን መጽሐፍ ቅዱስን ጠቅሳ ሴትየይቱ ብለምነው ኤጲስቆጶሱ የቤተ ክርስቲያኑ ሰውዬ ምን አተመከው እዚህ ጋር ይሄን ላይ እንኳን ለምነው እሱ የተናገርሽው በሙሉ ሐሰት። ኦኬ አሁን ምንድነው እነዚህ ሰዎች ኢቲስት ነን የሚል ግን ኢቲስት ያልሆኑ በኦርቶዶክስ ጥላቻ ያበዱ በጣም ጥላቻ ስር የሰደደባቸው ማህበረሰብን የሚጠሉ ኢትዮጵያ ላይ ያሉ ኦርቶዶክስ ማህበረሰቦችን የሚጠሉ ግለሰቦች ናቸው። እነዚህ ሰዎች ግን ምን አገኙ? እስልምና የሚባል ሃይማኖት አገኙ መደበቂያ። ምክንያቱም ቀንደኛ ጠላት ነው እስልምና ኢትዮጵያ ላይ በክርስቲያኑ መካከል ኦርቶዶክሳውያኖችን ላይ ጥላቻ የሚያሰራጨው ቀንደኛ ሃይማኖት ስለሆነ እነዚህ ሰዎች እስልምናን አገኙ፣ ተደበቁበት፣ ተመቻቸው። ስለዚህ ምንድነው የሚያስተላልፉት? የጥላቻ ትምህርት። ጥላቻ ነው፣ በቃ ትምህርቱ በሙሉ ጥላቻ ነው። የጥላቻ ትምህርት ማስተላለፍ። አሁን ቀጥሎ የምናየው ምንድነው? ቀጥሎ የምናየው አንዴ ቆይ፣ ከዚህ ልጅ ጋር ያደረጉት ትንሽ ውይይት ነገር ነው መሰለኝ። ኦኬ ቆይ አንዴ እሺ አንዴ ቅርታ በጣም ኦኬ ይሄ ነው አሁን አይደለም የሚባለው ነው የፈለከው አይደለ? በቃ ተመልሰልኝ ጨርሻለሁ። ማጠቃለያ ልስራ። ማጠቃለያ ልስራ። ከዛ ትቀጥላለህ። ያ ጀማ አንዴ ቆይ እዚህ ጋር ደቂቃ ኦኬ እኛው መሰለኝ ዛፉ ራሱ ያራክስሻል፣ ይሰጥሻል። ስለዚህ ካለሽበት ጨለማ ውጪ እያልኩሽ ነው ያለው እና ታሪኩን ልጨርስ። ታሪኩ ይሄ ነው ጀማ። ስለዚህ እንደዚህ እንኳን መጽሐፍ ቅዱስን ጠቅሳ ሴትየይቱ ብለምነው ኤጲስቆጶሱ የቤተ ክርስቲያኑ ሰውዬ ምን አተመከው እዚህ ጋር የተናገርሽው በሙሉ ሐሰት ነው። ኦኬ ቆይ በቃ ተመልሰልኝ ጨርሻለሁ። ማጠቃለያ ልስራ። ማጠቃለያ ልስራ። ከዛ ትቀጥላለህ። ያ ጀማ እባካችሁ ብያቸዋለሁ። ይሄ ሪከርድ ካላችሁ ላኩልኝ። አንዴ ላጠቃልሽ ወገን። አላሁ አክበር። ይሄ ትልቅ ስኬት ነው። ቆይ አንዴ አልጨረስኩም። ማስወረኝ አልኩህ አይደል? እንዴ ላውራና ትቀጥላለህ። ኦኬ ሰምታችሁ ከሆነ ችግር የለውም ሴት ለሴት መሳሳም ነው እያለን ያለው። ሴት ለሴት መሳሳም ችግር የለውም። ማርያም ሴት ናት፣ ሴት ሁለቱም ሴት ናቸው። ከንፈራቸው የተሳሳሙት ሰማያዊ ብያለሁ። ሰማያዊ ነች እናታችን። ከፈለጉ ሰማያዊ ብቻ ሴት ናቸው። ሚዩት ሉክ ተመልከቱ። ቤታቸው ሰው ይሄ አይ ቲንክ እፎይ የሚባለው ልጅ እኔ ብዙም አላውቀውም። እፎይ አይደለም ግን ያው ኒክኔሙን ዝም ብሎ እፎይ ብሎታል። መልስ መልሶለት እየመለሰለት የመለሰው መልስ ምን ያደርግበታል? ይቀይርበታል። መልሱን ማለት ነው። መልሱን ይቀይርበትና ባላለው ነገር አድርጎ ይመልስበታል። ከዛ አረኔ እንደዚህ አላልኩም ሲለው ሚዩት ያደርጉታል። አላልኩም ሲል ሚዩት ያደርጉታል። አረ እንደዚህ አላልኩም ሚዩት፣ አላልኩም ሚዩት።
ሰዎች እንዳያወሩ ማለት ነው። በራሳቸው በሚያምኑበት መጽሐፍ እንዳያወሩ እዚህ ደረጃ ደርሷል እስልምና ማለት ነው። እስልምና እዚህ ደረጃ ደርሷል። ሃይማኖትን መከባበር የሚባለውን ጥሶ ሄዶ አሁን ጭራሽ እኛንን መጽሐፉንም ላይ መልስ የምንሰጠው እናንተ አይደላችሁም እኛንን የምንሰጠው ወደ ማለት ደረጃ ደርሷል። ጥያቄ ጠይቆ ማጠቃለያ ይሰራል። የራሱ ጥያቄ ላይ ማጠቃለያ ይሰራል። አዳምጡት። የሚሰራው ማጠቃለያ እንዳይማሩ ነው። ከስር ያሉት እንዳይገባቸው ነው። ሁለቱም ሴት ናቸው። እንዳይገባቸው ነው ወይ? ቆይ በቃ ሁለቱም ሴት ናቸው እኮ ሴት ናቸው። ሰማያዊ ናቸው። ቅድስት ነች ብያለሁ። ገባ? ኦኬ። ምንድነው ክርስቶስ ሳምራ ላይ ገድለ መባጽዮን ላይ ከንፈር ተሳሳሙ የሚል ማርያም ከንፈሬን አሳመች፣ የማርያምን ከንፈር ሳምኩኝ፣ የኢየሱስን ከንፈር ሳምኩኝ የሚል የተጻፈ አለ። ምን ማለት ነው? ቀጥታ ከንፈር ለከንፈር ተሳሳሙ ማለት ነው። መጽሐፉ እንደዛ ነው የሚረዱት ኦርቶዶክሳውያኖች። ቀጥታ ትርጉሙ እንደዛ ነው። ለምሳሌ በዚህ በካቶሊኮች መዝሙረ መዝሙር የሚባል መጽሐፍ አላቸው። ቅዱሳኖችን እንትን የሚሉበት ይሄ ቅዱሳኖችን የሚያስታውሱበት መጽሐፍቶች አሏቸው። ቅዱሳኖች ከንፈር ለከንፈር ከኢየሱስ ጋር ተሳሳሙ ሲባል፣ ማርያም ከንፈሯን ሳመች ሲባል ቀጥታ የሚተረጎም አይደለም። ቀጥታ እንዲህ ከንፈሯን መጣ ክርስቶስ ሳምራን፣ ማርያም መጣ እንዲህ ሳመቻት ማለት አይደለም። ማርያም ምድር ላይ ወርዳ መጣ ክርስቶስ ሳምራን አልሳመቻት። ኢየሱስ ምድር ላይ ቀጥታ እንዲህ ወርዶ መጦ ክርስቶስ ሳምራን አልሳማት። ምን ማለት ነው? መንፈሳዊ የሆነ ትርጉም አለው። መንፈሳዊ የሆነ ትርጉም አለው። ምንድነው ይሄ ትርጉም? ምን ማለት ነው? ትርጉሙ ፍቅርን የሚያመለክት ነው። ይሄ ቅዱስ የሆነ ሰው፣ እቺ ቅድስት የሆነች ሴትዮ ምድር ላይ ሆና የክርስቶስ ፍቅር አላት፣ የማርያም ፍቅር አላት። ስለዚህ ይሄ ምሳሌያዊ የሆነ አገላለጽ ቀጥታ ከንፈር ለከንፈር ተሳሳሙ የሚል ትርጉም አይደለም ያለው። ቀጥታ ማርያምና ክርስቶስ ሳምራ ተገናኝተው እየተሳሳሙ ነው የሚል አይደለም መልእክቱ። ምሳሌያዊ የሆነ መንፈሳዊ የሆነ አረዳድ ነው። ፍቅርን፣ አብሮነትን፣ አንድነትን የሚያሳይ ነው። ከንፈሬን ሳመችኝ፣ ከንፈሬን ሳመኝ የሚለው የሚተረጎመው እንደዛ ተብሎ ነው የሚተረጎመው። ፍቅርን ነው የሚያሳየው። ክርስቶስ ሳምራ ለኢየሱስ ያላትን ፍቅር፣ ክርስቶስ ሳምራ ለማርያም ያላትን ፍቅር ለማሳየት ነው እንጂ ቀጥታ እንደ ግብረ ሰዶማውያን አድርጎ መሳል፣ እንደዚህ አይነት በሽታ አለ። በቃ ቀጥታ ግብረ ሰዶም ነው ብሎ መሳል፣ ይሄ መንፈሳዊ የሆነ አረዳድ ነው። ይሄ ቅዱስ አባት ወይም እቺ ቅድስት ሴት፣ ይሄ መባጽዮን የሚባለው እንደገና ክርስቶስ ሳምራ የምትባለው ቀጥታ ኢየሱስ መጦ ሳመኝ እያሉ አይደለም። በሕፃንነቱ ሳመኝ ይላል ለምሳሌ ገድለ መባጽዮን ላይ። ስለዚህ ግብረ ሰዶም ነው ማለት ነው? እንደዛ አይደለም። ቀጥታ መጦ አካል ለአካል አይደለም። ክርስትና ይወላችሁ ጋይስ፣ ክርስትና መንፈሳዊ ሃይማኖት ነው። ቀጥታ አይተረጎምም። ኢየሱስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ቀጥታ ኢየሱስ ክርስቶስ ስጋውን ቆርሶ ብሉ እያለ ነው? እንኩ ስጋዬን ብሉ እያለ ነው? ቀጥታ ዳይሬክትሊ ኢየሱስ ስጋውን ቆርጦ እየሰጠ ነው ማለት ነው። መንፈሳዊ አረዳድ አለው። ከዛ ምን አደረገ ኢየሱስ ክርስቶስ? ይሄ ስጋዬ ያልኳችሁ እንጀራዬ ነው፣ ደሜ ያልኳችሁ ወይኑን ነው ብሎ አሳያቸው። በእምነት ስጋ ደሙ ይሆንልኛል ብለው አምነው ይቀበላሉ። ክርስትና አጠቃላይ አምላክ ሰው ሆነ፣ ስላሴ የቤተ ክርስቲያን አስተምሮ ሰው ሲወለድ ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አይገባም ይላል። ቀጥታ ትተርጉሙታላችሁ። እስቲ ሰው ከውሃ ውስጥ ተጠምቆ እንዴት ነው የእግዚአብሔር መንፈስ ልጅነት የሚያገኘው? እስቲ ይህንን በሎጂክ የሚያስረዳኝ ማንም የለም። ጠቅላላ የክርስትና አስተምሮ መንፈሳዊ መረዳት ነው። ሰዎች ያልገባቸው ነገር እንደዚህ አይነት አሁን አንዳንድ ጊዜ ገድላት ድርሳናቶች ላይ ስህተት እንትን ይሄ መጽሐፉ ስህተት አለው ምናምን ብለው
መረጃ የሚያቀርቡ ሰዎች አሉ። ስህተት ሊኖርባቸው ይችላል መጽሐፍቶቹ። ነገር ግን መረዳት ያለብን እኛ ክርስቲያኖች ሃይማኖታችን ሎጂክ አይደለም። በቃ ማወቅ ያለብን መጽሐፍ ቅዱስ ራሱ እጅግ በጣም ብዙ የማይታመኑ የተጻፉ ነገሮችን የምንቀበለው በመንፈሳዊ መረዳት ነው። አምላክስ እንዴት ሰው ሆነ የሚለውን አሁን ለምሳሌ አንድ ክርስቲያን የሚቀበለው በመንፈሳዊ መረዳት ነው እንጂ በሎጂክ አይደለም። ክርስቶስ ሳምራ ማርያምን ሳመቻት ሲባል ክርስቶስ ሳምራ ኢየሱስን ሳመችው ሲባል ማነው ይሄ መባጽዮን የኢየሱስን ጣት ጠባ ሲባል መለኮታዊ ዕውቀትን ኢየሱስ ክርስቶስ እንደሰጠው ጣት የሚያመለክተው ጽሑፍን ነው። እጃችን መጻፊያ ነው። ዕውቀትን መለኮታዊ ጥበብን የሚያመለክት ነው። ሳመችኝ ሲል ፍቅርን የሚያመለክት ነው። ቅዱሳኖችና በእግዚአብሔር መካከል ያለውን ፍቅር፣ አብሮነት፣ አንድነት፣ ለኢየሱስ ያላቸው ፍቅር፣ ለማርያም ያላቸውን ፍቅር የሚገልጹበት መንገድ ነው። ፍቅራቸውን ሲገልጹ ነው እንደዛ አድርገው የሚናገሩት። በገድላት ላይ ስታዩ ማርያም ሳመችኝ፣ ኢየሱስም እናቱን ማርያምን ይዞ መጣና ደስ እንዲለኝ እንድስማት አደረገኝ ሲል ፍቅሩን እየገለጸ ነው እንጂ ቀጥታ መጣ ማርያም ከሰማይ ወርዳ ተገልጻለት እኔ ማርያም ነኝ ምናምን ብላ በአካል መጣ ሳመችው ማለት አይደለም። በቀጥታ አይተረጎምም። ክርስትና ላይ ያሉ ነገር ትርጉም አላቸው። ሌላው ቢሆንስ ደግሞ በሚለው እንውሰደው። ለምሳሌ አንዳንድ ሀገራቶች ላይ እሱን ቆይ ቀጥለን እመልስላችኋለሁ። ያው እዚሁ ላይ ስለሆነ ከዚህ በኋላ ያለው ቪዲዮዎች እዚሁ ላይ የሚያተኩር ስለሆነ ቀጥሎ ያለውን እንትን እንላችኋለሁ፣ አስረዳችኋለሁ አብሬ ማለት ነው። ወደ ስድብ ገባ ወገኔ። ወደ ስድብ አልገባም። አንተ ልትወስድበት የፈለግከው መንገድ እንደዚህ ድበስተፍ አወርዳለሁ ከይቅርታ ጋር እኔም መሳደብ ይችላል። እናቴን ግን መሳደባችንም ያጀማ አያቸዋ እንደዚህ ናቸው ክርስቲያኖች። አዳምጡ። ማርያም ክርስቶስ ሳምራን ሳመቻት ብሎ ግብረ ሰዶም እያሉ እየተሳደቡ እናቴን ሰደብክብኝ ብሎ ተናደደ። ማርያምን እየሰደበ ማርያምና ክርስቶስ ሳምራ ተሳስመዋል፣ ግብረ ሰዶም ናቸው እያለ እናቴ ተሰደበችብኝ፣ እናቴን ተናገርክብኝ። ሪሊ እስልምና ይውላችሁ እዚህ ደረጃ ነው የደረሰው ጋይስ። የሰዎችን ቤተ እምነት አያከብርም። እነሱ ሲነኩ ግን አይወዱም። ኦኬ እስቲ ለማጀቢያ እንዲሆነን ይሄንን ካየን ብዙ 2 ደቂቃ ምናምን ነው ቪዲዮ። ይሄንን ብዙ ማሳየት አይጠበቅብኝም። እስቲ አንድ ሐዲስ ላሳያችሁ። ሐዲስ አንድ ላሳያችሁ። አስፈላጊ ከሆነ ብዙ ሐዲሳቶች አሳያችኋለሁ። አልአዳብ አልሙፍራድ ሐዲስ 1183 ላይ ራሳቸው ሱና.com ላይ አለ፣ ገብታችሁ ማየት ትችላላችሁ። ሐዲሱ ዳይፍ አይደለም፣ ሐዲሱ ሳሂህ ነው። ሙስናድ አህመድም ዘግቦታል፣ ሳሂህ ብሎታል። በዚህ ሐዲስ ላይ ምን እያለ ነው ነብዩ መሐመድ? ነብዩ መሐመድ አንድ ትንሽ ልጅ አለ፣ ወደ 13 ዓመት 14 ዓመት የሚጠጋ ልጅ። እሱን ምን ይላል? ዌር ኢዝ ዘ ሊትል ዋን ይላል። የታለ ትንሹ ልጅ ይላል። ኮል ዘ ሊትል ዋን ቱ ሚ ይላል። ወደ እኔ ጥሩት አለ። ሐሰን ካም ቱ ራኒንግ ኤንድ ጃምፒንግ። ሐሰን እየሮጠ ሕፃን ልጅ አይደለም፣ ሉክ እየሮጠ እየዘለለ መጣ። ኢንቱ ሂዝ ላብ፣ ወደ ነብዩ ተጠጋ ማለት ነው። ወደ ከንፈሩ ተጠጋ። ዜን ሂ ፑት ሂዝ ሃንድ ኢን ሂዝ ብሪድ፣ እጁን ወደ ፂሙ አስጠጋ። ዜን ዘ ፕሮፊት ከዛ ነብዩ ኦፕን ሂዝ ማውስ፣ ነብዩ አፉን ከፈተ። ነብዩ አፉን ብሎ ከፈተ። ኦፕን ሂዝ ማውስ ኤንድ ዋት ፑት ሂዝ ማውስ ኢን ሂዝ ማውስ፣ አፉን በአፉ ላይ አደረገ። ምን የሚል ልጅ? የሚሮጥ ልጅ፣ የሚዘል ልጅ። ሕፃን ነው እንዳትሉ ይሮጣል።
ይሮጣል። ሕፃን ልጅ ይሄ ገና የተወለደ ልጅ ሹሩሩሩሩ ተብሎ የሚደረገው ሕፃን ልጅ አይደለም። ይሮጣል። ብም ይሮጣል። ሐሰን ይሮጣል። እየሮጠ እየዘለለ ሲመጣ ነብዩ መሐመድ ያዘውና ወደ ጺሙ አስጠግቶ አፉን ከፈተ። ዋው! አፉን ከፈተው። ኦኬ፣ ምን ሊያደርግ ነው? ጉንጩን ሊስመው ነው? ግንባሩን ሊስመው ነው? ኦኬ፣ ምን ሊያደርግ ነው? ቀጥሎ ያለውን ተመልከቱ። when the prophet opened his mouth, አፉን ከፈተ, and put his mouth in his mouth. what? አፉን አፉ ላይ አደረገ። አፉን በአፉ ጠባው ማለት ነው። አስገባበት አፉ ላይ ይላል ነብያችሁ ነው የሚለው። open his mouth and put his mouth in his mouth። ይኸው የማ መጽሐፍ ነው ይሄ ማ መጽሐፍ ነው የሙስሊሞቹ። ከዛስ ምን አለ? ኦኬ፣ ከዛስ ምን አለ? ነብዩ ምን አለ? ከዛ then he said ምን አለ? ምን ማለት ነው? አለ። ከዛስ I love him ወደድኩት አለ። ምን አለ? ወደድኩት። ከንፈሩን ስሞ እንደዚህ አፉን አስገብቶ ኦኬ። አሁን ወደ እናንተ ጭንቅላት እንውጣ እስቲ። እናንተ ጭንቅላት ላይ እንምጣ። ነብዩ መሐመድ የሚሮጥ ልጅ ከንፈሩን መሳሙ ግብረ ሰዶም ነው ወይስ አይደለም? ወንዶች ህፃናቶች ላይ ጥቃት ይደረጋል። ለምሳሌ ወንዶች ህፃናት ላይ ግብረ ሰዶማውያን ጥቃት እያደረሱባቸው ነው። ነብዩ መሐመድ ሐሰን ላይ የጾታ ጥቃት አድርሶበታል ወይስ አላደረሰበትም? ዳይ ሙስሊሞች ምን ልትሉ ነው? አሁን ይሄን የሰዎችን መጽሐፍ ከመክፈታችሁ በፊት የናንተ ነብይ የሰዎችን መጽሐፍ ሳከፍቱ ነብያችሁ አፉን ከፍቶ ወንድ ስሟል። የሚሮጥ ወንድ የሚሮጥ ከንፈር ስሟል። ስለዚህ ነብዩ መሐመድ ግብረ ሰዶም ነው? ጥያቄው ለናንተ። እኛ አንልም። እኔ ለምሳሌ አልልም። ለምን? ባህል አለ። በአንዳንድ ሀገራቶች በአንዳንድ ማህበረሰቦች ባህል ከንፈር ለከንፈር ይሳሳማሉ። ለምሳሌ አህመር ወደ ኢቫንጋዲ ወደሚባል ክልል ብትሄዱ አህመሮች ከንፈር ለከንፈር ነው የሚሳሳሙት። ባህላቸው ከንፈር ለከንፈር የመሳሳም ባህል አለ። ኢትዮጵያ ላይ ተውት አህመር፣ ኢትዮጵያ ላይ እናቶች ገጠር ላይ ያሉ እናቶች ሲገናኙ ከንፈር ለከንፈር ይሳሳማሉ። ምንን ነው የሚያመለክተው? ፍቅርን፣ አብሮነትን። አንዱ ጋራ ያለውን ፍቅርን ነው የሚያሳየው። ቅዱሳኖች ለኢየሱስ ክርስቶስ ያላቸው ፍቅር አለ። ኢየሱስ ክርስቶስ ለቅዱሳኖች ያለው ፍቅር አለ። ያንን ፍቅር ለመግለጽ ከንፈሬን ሳመኝ ብላ ክርስቶስ ሳምራ ተናግራለች። ቀጥታ ኢየሱስ ምድር ላይ ወርዶ በስጋ ተገልጦ ክርስቶስ ሳምራን ሳማት ማለት አይደለም። ቀጥታ ማርያም ወርዳ ክርስቶስ ሳምራን ጡቷን አጠባቻት ማለት አይደለም። ፍቅርን ነው የሚያመለክተው፣ ህብረትን ነው የሚያመለክተው፣ አንድነትን ነው የሚያመለክተው፣ መነፋፈቅን ነው የሚያመለክተው። ለምን? በመንፈሳዊ መረዳት ነው እንጂ ክርስቲያን የሚረዳው ቀጥታ ኢየሱስ መጥቶ ማነው ይሄ መባጽዮንን ሳመው፣ ቀጥታ ጣቱን መጥቶ አጠባው። ቀጥታ የሚተረጉም ክርስቲያን እኔ ክርስቲያንም አልለውም ሲጀመር። ሙስሊሞቹ ቀጥታ ስለሚተረጉሙ ይሄን እንዴት ነው የሚተረጉሙት? መሐመድም ግብረ ሰዶም ነው ማለት ነው። የሚሮጥ የሚዘል ሕፃን ልጅን አንድ ነብይ
ከንፈር ይስማል። ስለዚህ አሁን ለሙስሊሞች የምጠይቃቸው ጥያቄ ቤታችሁ ውስጥ ያለ የ13 ዓመት የ14 ዓመት ህፃን ልጅ ይዘላል። ሲሮጥ እየዘለለ ነው የሚሄደው። የ8 ዓመት የ10 ዓመት ህፃን ልጅ አለ። ሲሮጥ እየዘለለ ነው የሚሄደው። ከንፈሩን ከሳማችሁት ግብረ ሰዶም ናችሁ? ጥያቄው ይሄ ነው ለእናንተ። አይ አይደለንም፣ ይሄ ችግር የለውም፣ እኛ እንዋደዳለን፣ ልጁን ስለምንወደው ነው ምናምን ብላችሁ የምትመልሱ ከሆነ ይሄንን መረዳታችሁን በክርስትናው ላለው መረዳትም ተጠቀሙበት። በጥሩ ነገር ተመልከቱት። ጥላቻ በማህበረሰብ መካከል ጥላቻ የምትዘሩ ሰዎች ቲክቶክ ላይ ተጠንቀቁ። እንደዛ የምታደርጉ ሰዎች ቤተክርስቲያን ኦርቶዶክስ ቤተክርስቲያን አቅም የላትም፣ በህግ አትጠይቀንም፣ ህጋዊ የሆነ አካሄድ የላትም። እንደገና በጉልበትም ደግሞ መኖሪያ ቤታችንን አጣርታ እኛ ላይ ጥቃት አታደርስም፣ አትገለንም። ስለዚህ የመናገር መብት አለን፣ እንደፈለግን እንናገራለን የምትሉ እስላሞች፣ የእስልምና ቤተ እምነት ተከታዮች ሙስሊሞች፣ የእናንተ መጽሐፍ ሲነካ የሰዎችን አድራሻ የት ነው የሚኖረው? እንገለዋለን፣ እንቆርጠዋለን፣ እንፈልጠዋለን። መጽሐፋችን ተነካ፣ ሃይማኖታችን ተነካ፣ ይህንን ረመዳን መጾም አንችልም እፎይን ካልገደል ነው ምናምን የምትሉ ሰዎች የሰዎችን ሃይማኖት ለምንድን ነው የምትነኩት? ለምንድን ነው የምትነኩት? ለምንድን ነው የምትነኩት? ድርሳነ መድኃኔዓለም መጽሐፉን የቤተ ክርስቲያን በመጽሐፍ ነው የምናወራው። አያችሁ ሙስሊሞች በመጽሐፍ ነው የምናወራው። እሺ ተመልከቱ። እሺ ይህንንም ብሎ አለ በደንብ ይታያቸዋል ያስባለሁ። ይህንንም ብሎ ሕፃን መድህን ወደ ድንግልናቱ ታቀፈ። ኢየሱስ ወደ እናቱ ታቀፈ፣ ጡቷንም ጠባ፣ ለእሱም የግራ ጡቷን አጠባው። ለማን? ለመብዓ ጽዮን። መብዓ ጽዮን ማለት አንድ ታላቅ ጎረምሳ ነው፣ ትልቅ ሰው ነው። ኦኬ ትልቅ ሰው ነው። ኦኬ ይሄ ነው ሰውዬው፣ ያው ይሄ ነው ሰውዬው። ለዚህ ሰውዬ ኢየሱስ የማርያምን ጡት ያጠባው ነበር። ለማንም ጎረምሳ አያችኋ። ከዛ ለእሱም የግራ ጡቷን አጠባው፣ ጋበዘው የግራ ጡቷን። ብዙ ተክለ ማርያምም አይቶ ለሰው ፈጽሞ የሚያስደንቅ። ኦኬ ቀጥሎ የሚሰጠውን ኮሜንት አዳምጡ ጋይስ። የሚገርም ነው። አይ ለሰማያዊ ሌዝቢያኖች ክብር እንሰጣለን። እሰይ ነው ያለው። እንዲያውም ዋናው ሰማያዊ መሆናቸው ነው። በእውነት አረንጓዴ ቢጫ ቢሆኑ፣ በተለይ ደግሞ እንደኔ ትንሽ ዳርክ ከሆኑ አይቀበሉም። ክብር ለሰማያዊ ሌዝቢያኖች። እንግዲህ አያችሁ አይደለ? ሰማያዊ ሌዝቢያኖች ያለችው ማርያምን ነው፣ ማርያምንና ኢየሱስን ነው። ማርያምና ኢየሱስ፣ ኢየሱስና ማርያም አይደሉ ሰማይ ላይ ያሉት? እነ ክርስቶስ ሳምራ ምድር ላይ አይደለ ያሉት? ስለዚህ እታች ምድር ላይ ያለው መብዓ ጽዮን ወይም ደግሞ ክርስቶስ ሳምራ ኢየሱስና ማርያም ተገልጠው መጠው ሳሙኝ በማለታቸው ኢየሱስና ማርያምን ሰማያዊ ሌዝቢያኖች ብላ ኮሜንት ስታደርግ ተመልከቱ። ኮሜንት ሲያደርጉ ተመልከቱ። ለምሳሌ ፕሮቴስታንቶች እንደዚህ አይነት ጥያቄዎችን ሲጠይቁ ፕሮቴስታንቶች ቢያንስ መጽሐፍ ቅዱስ ታማኝ ናቸው፣ ይመለከታቸዋል። ምናልባት ማለት ነው እነሱ ለማወቅ ከመጠየቅ አንጻር እነሱን እንረዳቸዋለን። እኔ አሁን ይህን ጥያቄ አንድ የፕሮቴስታንት እምነት ተከታይ ቢጠይቅ ብዙም ግድ አይሰጠኝም። ምክንያቱም የሚያገናኘን ኢየሱስንም ማርያምንም የኢየሱስ ክርስቶስን አምላክነትን ማርያም የአምላክ እናት መሆኗን እናምናለን፣ እንቀበላለን። ስለዚህ እነሱ ቢጠይቁ እንደ ጥያቄያቸው መመለስ አለበት። ይህንን አምናለሁ። እስላም ማለት አንቲክራይስት ሃይማኖት ነው። እስላም አንቲክራይስት ሃይማኖት ነው። እስላም ግን መጠየቅ መብት የለውም። ለምን? እስላም የሚያስበው የተደናቆረ የድንቁርና ጭንቅላት ስለሆነ ያለው። እስላም ከሰዎች ጋር በሰላም መኖር የማይፈልግ ሃይማኖት ስለሆነ እስላም መብት የለውም። እንደዚህ አይነት ጥያቄ መጠየቅ መብት የለውም። እስላም አይችልም። ለምን? ሲነካበት እገላለሁ ነው የሚለው፣ አርዳለሁ ነው የሚለው። ለምሳሌ ይኸው እፎያውን ለምሳሌ አደባባይ ሱቅ ሄዶ ምግብ መግዛት አይችልም።
ሄዶ እንደ ጓደኞቹ መዝናናት አይችልም። እነዚህ ገዳዮች በሄደበት በገባበት ነው የሚያሳድዱት የሚፈልጉት። የነሱ ነገር ከተነካ መጽሐፋቸውን ከገለጣችሁ ምንድነው የሚሆነው? ስድብ ነው የሚሆነው። ከገለጣችሁ ልክ እንደዚህ ሐዲሱን ስታመጡ ምን ይሆናል? ስድብ ይሆናል። ምን ይሆናል? ስድብ ይሆናል። እነሱ ሲጠይቁ ግን ችግር የለው መብታቸው ነው። እንደዚህ አይነት ንቀት ነው ያለው በክርስትና ላይ እየተካሄደ ያለው። ድፍረት ያወጣ ንቀት፣ ስድብ ነው እየተካሄደ ያለው። የሚገርም ነው። አይ ለሰማያዊ ሌዝቢያኖች ክብር እንሰጣለን። እሰይ ነው ያለው። እንደውም ዋናው ሰማያዊ ሌዝቢያኖች ማርያምንና ኢየሱስ ክርስቶስ ሰማይ ላይ ልጁ ምን ብሎ መለሰ? ሰማያዊ ስለሆኑ ማርያምና ኢየሱስ ክርስቶስ ሰማያዊ ስለሆኑ ከንፈሬን ቢስሙ ምንም ችግር የለውም ብሎ መለሰ ልጁ። እንደዛ ብሎ ሲመልስ ምን ተባለ? ኦፓል ምን አሉት? ሰማያዊ ሌዝቢያኖች ክብር እንሰጣለን። አያችሁ እንዴት እንደሚረዱ? አያችሁ ምን ያህል የቆሸሸ ጭንቅላት እንዳላቸው ተመለከታችሁ? አያችሁ እስልምና ከማጋ እየሰራ እንደሆነ አያችሁት? በዚህ ቪዲዮ እንኳን አትረዱም ጋይስ። እስልምና ከግብረ ሰዶም ጋር ተባብሮ ኢትዮጵያ ላይ ክርስትናን አጠፋለሁ ብሎ የሚንቀሳቀስ ቤተ እምነት ነው እስልምና። በዚህ ልክ ወርዷል። በዚህ ልክ ቆሽሾ ወድቋል እስልምና። በዚህ ልክ ኢትዮጵያ ኦርቶዶክስ ማለት ገና በ12 ጀለቢያ ለብሰው ኢትዮጵያ በመጡ ሰዓት ተርበው የሚያስጠጋቸው አገር አተው ተሰደው ሲመጡ የተቀበለቻቸው ኦርቶዶክስ ነች። ጥገኝነት ጠይቀው ኢትዮጵያ ኦርቶዶክስ ላይ ተቀምጠው ነበር። የጥገኝነት መብት ተሰጧቸው የመሐመድ ተከታዮች። አሁን ምንድነው? ተገልብጠው ኦርቶዶክስን ማጥፋት ነው አላማቸው ኢትዮጵያ ምድር ላይ። እኛ ስንናገር ምንድነው የሚያደርጉን? ፐርሰናሊ አታክ ያረጉናል። የት ነው የሚኖረው? ፎቶአችንን ለጥፈው ቀኑን ሙሉ ይሳደባሉ። የምትኖርበት ቦታ እንመጣለን ይላሉ። በምክንያት ነው። ስለዚህ እኛ ፐርሰናሊ ከምንጠቃ ብለን ተውንላቸው፣ ሃይማኖታቸውን አንነካም ብለን በቃ እንተውላቸው ብለን ዞራል። ተውንላቸው። አረ ምን መተው ብቻ ሃይማኖታቸው ውስጡ ራሱ ገብተን አላህ የሚለውን አምላክን አየነው የለም። የጥላቻ መንፈስ ነው ያለው እስልምና ውስጥ። አንድ ሰው ሲሰልም ቀጥታ የክርስቲያን ጠላት ይሆናል። ሲሰልም ቀጥታ የመጽሐፍ ቅዱስ ጠላት ይሆናል ሲሰልም። ለምን? ገብተን አይተነዋል። መንፈሱን አይተነዋል። የክህደት መንፈስ። እነዚህ ሰዎች በአጋንንት ነው የሚመሩት። አምላካቸው አጋንንት ነው። አምላካቸው የሚሰግዱለት አምላካቸው አጋንንት ነው። እንዲገሉለት ይፈልጋል፣ እንዲሰድቡለት ይፈልጋል፣ እንዲዋሹለት ይፈልጋል፣ እንዲያጠፉለት ይፈልጋል። ታዲያ ምንድነው ይሄ? ታዲያ ምንድነው? ንጹህ ፍቅር ያለው መንፈስ ነው ያለው እስልምና አይደለም። ዕውቀት፣ መንፈሳዊ ዕውቀት፣ ሰላማዊ ዕውቀት ነው ያለው አይደለም። ሰላማዊ ዕውቀት ካለው የሌሎችን ቤተ እምነት በእውቀት ነው የሚረዳው፣ በጥበብ ነው የሚረዳው። እምነት ዕውቀት የሚባለው ጥበብ ነው። ጥበብ አለው። ጥበብ ከሌለው ድንቁርና ነው። እስልምና በድንቁርና ነው የሚመራው። እስልምና ዕውቀት አለኝ ይላል፣ ግን በድንቁርና ነው የሚመራው። በድንቁርና ነው የሚመራው። እነዚህን ሰዎች ስታዩዋቸው እስልምና እዚህ ደረጃ ነው የደረሰው። በቃ
ከግብረ ሰዶማውያን መጀመሪያ እስልምናን መስበክ ያለበት ለነዚህ ልጆች ነው። መጀመሪያ ማለት ነው። እነዚህ ልጆችን መንፈሳዊ ትምህርት አስተምሮ ከጥላቻ ማውጣት ነው ያለበት እስልምና መጀመሪያ። ከዛ በኋላ ነው ወደ ክርስትና መምጣት ያለበት። ወደ ክርስትና ቢያንስ ክርስትና በአምላክ ያምናል። እነዚህ ሰዎች በጥላቻ ያበዱ ናቸው። በልጅነታቸው ጥቃት የደረሰባቸው ናቸው። የጭንቅላት መቀንጨር ያጋጠማቸው ሰዎች ናቸው። ጥላቻቸውን በሰዎች ላይ ካልደፉ ሰላም አያገኙም። ህመማቸው ቁስላቸው የሚፈወሰው ሰዎችን ሲቆስሉ ነው። በሰዎች ቁስል ነው ደማቸውን የሚጠርጉት። የደሙበትን ደም በጥላቻ የተሞሉ ሰዎች ናቸው። እስልምና ውስጥ ገብተዋል። እስልምናም በጥላቻ አብሯቸው ተሞልቷል። አንድ ላይ ሆኗል። ኢትዮጵያ ላይ ያለ ኦርቶዶክሳዊ ቤተ እምነት ላይ ስራ የሚሰራ ማህበረሰቡ ላይ ስራ የሚሰራ ስልጣን ያለው ኢትዮጵያ ላይ የሆነ ኃላፊነት ቦታ ያለው ሰው እንደ ኦርቶዶክሳዊ ቤተክርስቲያኗ ሃይማኖታዊ መጻሕፍቶቿ እንዳይነኩና የጥላቻ ንግግር የሚያስተላልፉ የእስልምና ቤተ እምነት መምህራኖች ላይ እና እንደነዚህ ባለጌ የመንገድ ይሄ እናታቸውና አባታቸውን የማያውቁ እንደነዚህ አይነት የቆሸሹ ሰዎች ባቢሎንና ኦፓል የሚባሉ ሰዎችን በህግ መጠየቅ አለባት ቤተክርስቲያን። ግልጽ ጥላቻ ነው ያላቸው። ቤተክርስቲያን ይቃጠል ብለው መልእክት አስተላልፈዋል። እነዚህ ሰዎች በቀጥታ ቤተክርስቲያንን አቃጥሏት ይላሉ። እቺ ኦፓል የምትባሏ ኦርቶዶክስን ረዱ ብላ ስትናገር ቪዲዮ አለ። እነዚህ ሰዎች በቀጥታ የጥላቻ ንግግር ኢትዮጵያ ላይ እያስተላለፉ ነው ያሉት። ባቢሎን የሚባለውና ኦፓል የምትባለው ኢምራን የሚባለው ግለሰብ የሚመለከተው ኦርቶዶክሳዊ አዲስ አበባ ላይ የሚኖር ሰው ወይም በኢትዮጵያ የሚኖር ሰው ይሄ ልጅ ጆሮውን ቆንጥጦ ህግ ቦታ ማቅረብ አለበት። ወይም ደግሞ በህግ የእስልምናውን ሃይማኖት እንዳንነካ ሁሉም በእኩል የሚዳኝበት ህግ ያስፈልገናል። አለበለዚያ እኛ ተገደን መጽሐፋቸውን ከነካን እነሱ በግል ያጠቁናል፣ እናርዳቸዋለን፣ እንገላቸዋለን እያሉ ሜሴጅ ይልካሉ። ፎቶአችንን አሰራጭተው ይሰድቡናል። ወይ ድብድብ ገጥመው ምንድነው ይሄ ውይይት ፊት ለፊት ገጥመው ወይ አይወያዩ። ውይይት ማድረግ ሲያቅታቸው የሚሄዱት እርምጃ መጨረሻ ያው እንደምታውቁት ነው። መጨረሻቸው ሰዎችን ማጥቃት ነው። በግለሰብ ማጥቃት ነው። እስልምና እንትን የለውም፣ አፍ የለውም። መጽሐፍ ቅዱስን የመስደብ የመናገር ይሄ የቆሻሻ ሐዲሳቶች ስብስብ የያዘ እስልምና መጽሐፍ ቅዱስን የመተቸት ሞራል የለውም። እስልምና ብሎ አስተምር። እስልምና አይሻም ብሏታል እኮ መጀመሪያ የራስን መጽሐፍ አርም። መሐመድ አይሻን ሰይጣን ያለበትን አርም። ኢየሱስ ከንፈር ለከንፈር ተሳሳመ የሚለውን ከማምጣት በፊት መሐመድ የሐሰን ከንፈር ውስጥ ምራቁን እንደዚህ አፉን ከንፈሩን ከቶ ሳመው የሚለውን መጀመሪያ አስወግድ። የራስህን መጀመሪያ ከራስ ይጀምራል። ኦኬ። እስልምና አፍ የለውም። ሴት ልጅ ከጂኒ ትወልዳለች የሚል እኮ ጽሑፍ ያለው ነው እስልምና። ሴት ልጅ አይምሮ ጎዶሎ ነች የሚል እኮ ነው እስልምና። ሴት ልጅ ሲኦል ውስጥ ትበዛለች፣ ጀሃነም የሚገቡት አብዛኛዎቹ ሴቶች ናቸው የሚል ነው እስልምና። የክርስቲያን ሴቶች ሰይጣን ናቸው ብሎ ለመናገር እስልምና ሞራል የለውም፣ አቅም የለውም። ጽዳት ከራስ ይጀምራል። የሰዎችን ሃይማኖት አትንኩ። በተለይ ኦርቶዶክስ ላይ የተከፈተው ዘመቻ አማራጩ ውይይት አይደለም። እነዚህ ሰዎች የመወያየት አቅም የላቸውም። እነ እፎይ
እነ ማነው ዮሐድ መዝሙር ያሬድ ማማዬ እነ ቃል ሌሎችም ብዙ ልጆች እስልምና ላይ በጣም ጎበዞች አሉ። እኔ እንደውም ብዙም አላቅም። እኔ ብዙም እውቀቱ እንደውም የለኝም። ለምንድን ነው ከእስልምና ጋር ንጽጽር የማያደርጉት? እስልምና የደንቆሮ ጭንቅላት ያለው ቤተ እምነት ነው። ደንቆሮ ነው። ማህበረሰቡ ደንቆሮ ነው፣ የደነቆረ ነው። መሬት ሙስሊም ነው፣ አየር ሙስሊም ነው፣ ጂኒ ሙስሊም ነው፣ መልአክ ሙስሊም ነው፣ ሰው በሙሉ ሙስሊም ነው፣ ሰማይ ሙስሊም ነው፣ መላእክቱ ምንድነው አላህ ራሱ ሙስሊም ነው የሚል ቤተ እምነት ነው። እብድ ቤተ እምነት ነው። ከእንደዚህ አይነት ጨለምተኛ አስተሳሰብ ያለው ሃይማኖት ጋራ ኢቭን ለዲስከሽን ራሱ መቀመጥ አስቸጋሪ ነው፣ ከባድ ነው። ጭንቅላታቸው ኦፕን አይደለም። መጽሐፍ ቅዱስ ይዘው እኮ ኢየሱስ አምላክ አይደለም ብለው እኮ ጥቅስ አሳዩን የሚሉ ደንቆሮች እኮ ናቸው። ደንቆሮ እኮ ናቸው የምር። ኢየሱስ አምላክ ነው የሚል ጥቅስ የለም ብለው ጥቅሱን ስታሳዩቸው እንትኑ ላይ ምን ነበረ እስቲ ግሪኩ ላይ ምናምን ይላሉ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለውን ጥቅስ ስታሳዩቸው ቃል የተባለው እኮ ንግግር ነው፣ ቃል የተባለው እኮ ምንድነው ዶክሜንት ነው፣ ቃል የተባለው ስቴትመንት ነው። ስለዚህ በመጀመሪያ ስቴትመንት ነበረ፣ ስቴትመንትም በእግዚአብሔር ዘንድ ነበረ። ከዛ በኋላ አይሉትም። ቀጥሎ ያለው ጨርሱታ። ስቴትመንትም እግዚአብሔር ነበረ ካሉ ስቴትመንት እግዚአብሔር ሆነ ማለት ነው። ቃል የምትሏን ያጣጥፏታል እንደ ሮላንዲኒዮ። መጽሐፍ ቅዱስ ኢየሱስ አምላክ ነው መለኮት ነው የሚል ጥቅሶች አሉ። አርፋችሁ ቁጭ ብትሉስ ቢቀርባችሁ፣ ይሄ የወፍ ቋንቋ የሆነውን ቁራናችሁን አርፋችሁ ብትቀሩ ነው የሚሻላችሁ። መጽሐፍ ቅዱስ ላይ እንዳትመጡ ይቅርባችሁ። የክህደት መንፈስ ነው። የናንተ ሻሃዳ ማለት የክህደት መንፈስ ማለት ነው። ባጭሩ የክህደት መንፈስ መሐመድ የፈጠረውን አላህን ማምለክ ማለት ነው። ሌላውን አምላክ እውነተኛውን አምላክ ክደህ መሐመድ የፈጠረውን አምላክ ማምለክ ማለት ነው። ላኢላሃ ኢለላህ ማለት ላኢላሃ ኢለላህ ማለት ሌላ የሚመለክ የለም መሐመድ ከፈጠረው አላህ በቀር ማለት ነው። ያ ስለዚህ መጀመሪያ ቤት ጽዳት የሚጀምረው ከራሳችሁ ነው። ኦኬ። የሰዎችን ሃይማኖት ደግሞ ስትናገሩ ሪስፔክት በተሞላበት ነው። በማንቋሸሽ አይደለም፣ በማንቋሸሽ አይደለም። ኦኬ። ተመልከቱ። እነዚህ ሰማያዊ ሌዝቢያኖች በጣም የተባረኩና ብፁዓን ናቸው። በሰማያዊ መንገድ መሳሰብ ይቻላል። እስቲ ጋይስ እስቲ እንዴ ለእናንተ እንዲህ ልጠይቃችሁ። አንድ እንግዲህ ቆይ ሃይማኖተኞች አይደለን እንዴ? እኔ ይገርመኛል። ቆይ መንፈሳዊ አይደለን ወይ? ምን ማለት ነው ሃይማኖታዊ ማለት? መንፈሳዊ ማለት ምን ማለት ነው? የሌሎችን ቤተ እምነት ማንቋሸሽ ማለት ነው መንፈሳዊነት? ሃይማኖት አስፈላጊነቱ ለምንድን ነው? ሰዎች ጥሩ የሆነውን መንገድ እንዲከተሉ አይደል እንዴ? መንፈሳዊ ሆነ ጥሩን እንዲመርጡ ነው እንጂ እኮ ዓለም እኮ በክፋት የተሞላች ነች። ክፉ መሆን እኮ ሃይማኖተኛ መሆን አይጠይቅም። ቀላል እኮ ነው። በቃ ከሃይማኖት መውጣት ነው ክፉ ለመሆን። ምንድነው የሃይማኖት ዓላማው? እስልምና ዓላማው ምንድነው? ጥላቻ፣ ክፋት ምናምን ለሰዎች ማስተማር ነው ወይስ መልካሙን መንገድ ማስተማር ነው? እኔ አንዳንዴ ይገርመኛል። ምን ውስጥ ነው ያለ ነው? ሁላችንም ክርስትና ሃይማኖት የሚባለውም እስልምና ሃይማኖት የሚባለውም አንድ በጣም የሳትነው መንገድ አለ። ሃይማኖታችንን ለማስከበር የምንሄድበት የጥላቻ መንገድ፣ ሃይማኖታችን እንዲበዛ የምንሄድበት የጥላቻ አካሄድ ምንድነው? የመንፈሳዊነት ትርጉሙ መንፈሳዊነት ምንድነው ትርጉሙ? መንፈሳዊነት እኮ ክፉን ነገር ክፉ መንፈስን ትተህ ጥሩ መንፈስን መከተል ነው። አምላክ የምንለው እኮ ጥሩ መንፈስ ማለት ነው። ሰይጣን የምንለው ክፉ መንፈስ ማለት ነው። ሃይማኖት ግን በሰይጣኑ መንገድ ይሰራል። በሰይጣኑ መንገድ ይሰራል።
በክፉ መንፈስም ይሰራል። በመሳደብ የሆነ የሌላውን ቤተ እምነት በማንቋሸሽ ይሰራል። ክርስትና፣ የአይሁድ እምነት፣ እስልምና ሃይማኖቶች ወደ አምላክ በመንፈሳዊ መንገድ ለመቅረብ የሚያደርጉት ጉዞ ነው። እምነቱ መልካም ካልሆነ ይሄ ጉዞ መልካም ካልሆነ፣ ጉዞ መንፈሳዊ ካልሆነ፣ ጉዞ እውነት ላይ የሆነ ጉዞ ከክፋት የራቀ ካልሆነ ምንድነው ጥቅሙ? ሃይማኖት ለምሳሌ ቆይ እስቲ ጉዳይ ዲያ እስላም ቢሆን ባይሆን ምንድነው ጥቅሙ? ጥላቻ ከሆነ ጉዳዩ በጥላቻ አምላክ የሚከብር ከሆነ ምንድነው ጥቅሙ? ምንድነው የሚያገኙት ጥቅም? ጥቅሙ ምንድነው? ዋናው ዓላማ እኮ በመንፈሳዊ መንገድ አይምሮ ማረጋጋት፣ ሰላም ማግኘት። ሰዎችን ሰላም የሚነሳ ፕሮግራም እያቀረቡ ሃይማኖት የሚሰብኩ ሰዎች አሉ። ሰዎችን ሰላም የሚነሳ ፕሮግራም እያቀረቡ የሚረብሽ፣ ቀናቸውን የሚያበላሽ፣ ከሰሙ በኋላ አይምሯቸው ውስጥ ክፋት እንዲፈጠር የሚያደርግ ትምህርት እያስተማሩ ሃይማኖት የሚያስተምሩ ሰዎች አሉ። እነዚህ ሰዎች የሃይማኖት ትርጉም አልገባቸውም። የመንፈሳዊነት ትርጉም አልገባቸውም። እኔ አሁን እዚህ ጋር ይሄንን ላይቭ የከፈትኩት ሃይማኖትን እየሰበኳችሁ አይደለም፣ ያለንበትን ደረጃ እያሳየኋችሁ ነው። ሁሉም ቤተ ሃይማኖት ውስጥ የጥላቻ እንትን ይዘው ይመጡና ጠንስሰው የሰዎችን አይምሮ የሚመርዝ ነገር ይዘው ይመጡና ከዛ በኋላ ወንጌል ይሰብካሉ። ከዛ በኋላ ይሄ ምንድነው ዳዕዋ ያደርጋሉ። ምንድነው እየሰሩ ያሉት እነዚህ ሰዎች? ምንድነው መንፈሳዊነት? ስድብ ሁላችንም ጋር አለ ጋይስ። ሁሉም ጋር ስድብ አለ። ሁሉም ጋር ክፉ መጥፎ ነገር የሆነ እንዲህ እንትን ምንድነው የሚባለው? መጥፎውን እንምረጥ ከተባለ ሁላችንም ጋር አለ መጥፎ ነገር። ሪያሊቲ ነው። መጥፎ ነው ከተባለ ሁላችንም ጋር አለ። ከንፈር መሳብ ሐዲስም ላይ አለ። አይሻ ሴጣን ተብላለች። ሴቶች ጎዶሎ ናቸው ተብለዋል። መጥፎ አለ። ስለ ስፐርም ስለ ምናምን በጣም በቃ ሰዎች ብልግና ላይ እንዲማሩ እኔ አይዶን ነው ብቻ መጽሐፍ ቅዱሱ ሲያልቅባቸው ገድል ላይ ገድሉ አልጠግብ ሲሉ ወደ መጽሐፍ ይመለሳሉ። እንደው እኮ ግራ ገባን እኮ። አረ በሰላም እንኑር፣ ይቅርብን የእናንተ አስተምሮት። አረ በሰላም ይኑር ማህበረሰቡ። አሁን እንደው ሰው እንዴት ነው እስልምና ውስጥ የሚገባው? እነዚህ ሰዎች እያየ አይዶን ነው። እኔ ይሄን አይቶ እንዴት ነው ሰው ወይኔ ዋው እንድትባሉ ነው? ይሄ እኮ በጣም ተራ ነገር እኮ ነው። እንደዚህ አይነት መረጃ መሰብሰብ ተራ ነገር ነው። ለዚህ እኮ ነው እስልምና ሰዎች ቤተ እምነትን አታክ ሳያደርግ መቆም አይችልም። ክርስትናና አይሁድ እምነትን ካላጠፋ እስልምና መቆም አይችልም። አስተምሮቱ የተበላሸ ነው። ምክንያቱም እንደዚህ አይነት መምህራኖች አሉ፣ እንደዚህ አይነት ባለጌ ልጆች አሉ። ያ ባለጌ ሰዎች አሉ፣ እንደዚህ አይነት ሰዎች ስሙ። ስለዚህ አንድ ሴት መሳም ከፈለገች የቤተክርስቲያን ስለታ መስጠት ትችላለች። ሰማያዊ መሆን ያለበት በካርድ ነው። ስለዚህ መሳሳም የሚቻልበት መንገድ አለ ማለት ነው። አጂብ እኮ እንዴ! አይቃወምም ሁላ እኮ ተንሳፈፈ እኮ። እኔም በጠባው አለ እኮ ጡቶ ላይ ነው እሱ ደግሞ ቀርቦ ያረፈው። ይሄ ትውልድ በጣም የሚገርም ትውልድ ነው እየተፈጠረ ያለው። እውነት የሃይማኖት ትርጉም ገብቶት አይደለም ጋይስ። የሃይማኖት ትርጉም፣ የእምነት ትርጉም ይሄ ትውልድ አልገባውም። እንደውም እኔ ሳስበው መጀመሪያ ላይ ተሸወድን እኮ። አንታረምም እንዴ? በሁለተኛው መጀመሪያ ላይ የሄድንበት አካሄድ ጥሩ እንዳልሆነ እናውቃለን። ለምሳሌ ኢምራን ያውቃል በፊት የምንሄድበት አካሄድ፣ እኔም ነበርኩበት፣ ጥሩ አልነበረም። ሐዲሳቶችን እየከፈትን ነቢዩ መሐመድ ማንቋሸሽ፣
ገላቶችን ሞር መጽሐፍ ቅዱስን እየከፈቱ ኢየሱስን ማንቋሸሽ። ይሄ አካሄድ እኮ ጥሩ አይደለም እኮ። በፊት እኮ እናውቀዋለን። ይሄ አካሄድ ምን ያህል ጥላቻ ስናሰራጭ እንደነበረ እኮ ይታወቃል። መቼ ነው የምትተውት? የሙስሊም ኡስታዞች ለሚመጣው ትውልድ ምንድነው የምታስተምሯቸው? ይሄንን አሁን የምትሄዱበትን መንገድ አንዳንዱ ያስተምራል፣ በትክክል አይሳደብም፣ በስነ ስርዓት ያስተምራል። በጣም ተጠንቅቆ የሚያስተምር እንደዚህ አይነት ሰዎች ነው የሚያስፈልጉት። ቲክቶክ ላይ በሰዎች ቤተ እምነት መጽሐፍ ላይ ማላገጥ፣ ማሾፍ ምንድነው? እኔ አይዶ ነው ምንድነው? ቆይ የሚጠቀሙት ነገር በፊት ሄደንበታል። አይታችኋል? ማነው ኢምራንና እፎይ ፍቅር ሲዝም ቤት ገብተው ሲወያዩ፣ ፍቅር ሲዝም ሃይማኖት የለውም፣ የራሱ ሃይማኖት ነው ያለው። እስልምና ፍቅር ሲዝም ክርስትና፣ እፎይ ክርስቲያን ወክሎ እስልምናውን ኢምራን ወክሎ እልል ያለ ስድብ፣ የለየለት ስድብ በዛ ቪዲዮ ላይ ሂዱና ቲክቶክ ላይ እንትን ምንድነው ዩቲዩብ ላይ ፈልጉትና ቪዲዮን ይዩት። አደገኛ ስድብ ነበር። መሐመድ ሲሰደብ ነበር፣ ኢየሱስ ሲሰደብ ነበር፣ መጽሐፍ ቅዱስ ሲንቋሸሽ ነበር፣ ቁርአን ሲንቋሸሽ ነበር። እኔ ሙሉን አላየሁትም፣ ግን አንዲት የተቀረጸች ብቻ ትንሽ የቪዲዮ ነው ያየሁት። እኔ የሚገርመኝ ይሄ ትውልድ ምን እያስተማሩት ነው ያሉት? መንፈሳዊነት እኮ አይደለም እያስተማሩ ያሉት፣ ጥላቻ ነው። ለመድ ነው እኮ አምላክ የሚባለውን በቃ መቀለጃ አረግ ነው። አምላክ መቀለጃ ሆነ እኮ በዚህ ሰዓት። በቃ እንደ ቀልድ ነው የሚጠራውላ። ሲጠራ ኒክኔም ነው። ለምሳሌ ነው አሁን እኔ አላህ ነኝ ብዬ ኒክኔም ሁላ ማድረግ ይችላሉ። በቃ ድፍረታችን እዚህ ደረጃ ደርሷል። ጥላቻችን እዚህ ደረጃ ደርሷል። ምንም ብናደርግ አይቆጨንም። አምላክ ላይ ያለን አመለካከት የተበላሸ ነው። እምነት ላይ ያለን አመለካከት የተበላሸ ነው። አልገባንም፣ አናቀውም። እንደውም ጭራሽ እምነት ምን እንደሆነ ራሱ አናቀም፣ ጠፍቶብናል። አሁን የምናቀው ያለነው ጥላቻ ነው። በዚህ ጥላቻ ውስጥ ሆነን አምላክ ጸሎታችንን እንዴት ነው የሚሰማን? እስቲ እንዴት ይሰማናል ጋይስ? እንዴት ነው የሚሰማን? ቀላል እኮ ነው። የሙስሊም ኡስታዞች መጽሐፍ ቅዱስንና ክርስትናን የሚያንቋሽሽ ነገር ማምጣት ይችላሉ እና እኔ መሰክርላችኋለሁ። ትችላላችሁ፣ ጎበዞች ናችሁ፣ ስድብ ማምጣት ትችላላችሁ። ግን ደግሞ ማወቅ ያለባችሁ ክርስቲያኑም ይችላል። ነብያችሁ መሐመድ የሚያንቋሽሽ ደርዘን ሐዲሶች አሉ። እነሱን እያመዘዘ እያመጣ ነብያችሁን ማንቋሸሽ ይችላል። ግን ምንድነው የምትጠቀሙት ነው? ኢየሱስን ማንቋሸሽ። ሳላ የሚባለው ኢምራን የሚባሉት ልጆች አሁንም ጭንቅላታቸው አልተለወጠም፣ ገና ናቸው። አሁንም ትናንትና ያደናቀፋቸው ድንጋይ አሁንም እያደናቀፋቸው ነው። እነዚህ ልጆች ሃይማኖትና እምነት ምን እንደሆነ አልገባቸው። እምነት ምንድነው የሚለው አልገባቸው። እምነት ማለት ውስጥህ ሰላማዊ ነገርን የሚፈጥር መንፈሳዊ የሆነ ነገር የምታደርግበት፣ ጥበብን ዕውቀትን የምትፈልግበት፣ ክፋትን የምትርቅበት ካልሆነ ይሄ እምነት አይደለም። ቢቀርባችሁ ይሻላል። ስታስተምር ሌሎችን በሚያናድ ነገር የሚያናድ ነገሮችን ይዘመጥ የምታስተምር ከሆነ የምታስተምረው ሰው ላይ መንፈሱን እየረበሽከው ነው። ይሄ አካሄድ አሁንም አልቀረም። ሰዎች በጤናማ መንገድ ቢያስተምሩ መልካም ነው ትምህርታቸውን። ለምሳሌ አንዳንድም በዚህ ቲክቶክ ላይ ያሉ ንጽጽር እንትን ምንድነው ይሄ ኦርቶዶክስና ፕሮቴስታንት መካከል ያሉ ሰዎቹ ላይ አእምሯቸውን በርዘውታል። ሰዎች ወንጌል መስማት አቁመዋል። ስብከት አይሰሙ፣ ተበርዘዋል። ጸብ ነው የሚፈልጉት፣ አጀንዳ ነው የሚፈልጉት። ከመልካሙ መንፈስ ይልቅ የክፉ መንፈስ እያደላ ነው ያለው እዚህ ቲክቶክ ላይ። እስልምናውን ቤት ስትገቡ ቁርአን ምናምን ትምህርት የለም።
ቁርአናዊ የሆኑ ትምህርቶች ምናምን የሉ። ሰው የሚፈልገው ጭቅጭቅ ነው፣ ንትርክ ነው የሚፈልገው። ሁሉም ጋር እንደዚህ ነው ያለው። አረ ጋይስ ቆም ብላችሁ ፈትሹ። መንፈሳችሁን የሚረብሽ ከሆነ ይሄ ሃይማኖት አይደለም፣ ሰይጣናዊ መንፈስ ነው። ሁልጊዜ ጭቅጭቅ፣ ሁልጊዜ ንዝንዝ፣ ሁልጊዜ የሰውን ሃይማኖት ማንቋሸሽ፣ ሁልጊዜ በዚህ መንገድ ላይ መሄድ መንፈስ ይውላችሁ። የእናንተ መንፈስ የሌሎችን መንፈስ ስትረብሹ የእናንተ መንፈስ ይረበሻል። ይህ አካሄድ ጥሩ አይደለም። ኦኬ ምንድነው መሳሳም የሚባለው ነገር? ገድላት ላይ ያለው መሳሳም መንፈሳዊ የሆነ አረዳድ አለው። ቀጥታ ኢየሱስ ከሰማይ ወርዶ ክርስቶስ ሳምራን ሳማት፣ ወይም ደግሞ ማርያም ከሰማይ ወርዳ መጣ ክርስቶስ ሳምራን ሳመቻት ማለት አይደለም። ክርስቶስ ሳምራ ይሄን ነገር የተናገረችው ወይም ገድለ መባጽዮን የተናገረው ለኢየሱስ ያለውን ፍቅር ለመግለጽ፣ ከኢየሱስ ጋር ለመሆን ለመኖር የሚናፍቀውን ናፍቆት ለመግለጽ፣ ህብረትን የሚያሳይ ነው። ፍቅርን በአጠቃላይ ፍቅርን የሚያሳይ ነው። ክርስትና የፍቅር ሃይማኖት ነው። ፍቅርን ለማሳየት ነው። ኢየሱስን አብሮነት ለማሳየት ነው። መውደድን ለማሳየት ነው። ማርያምን መውደድ፣ ኢየሱስን መውደድ፣ ቅዱሳኖች መዋደድ፣ ይህን ለማስተማር ነው እንጂ በቀጥታ መጥቶ ኢየሱስ ከንፈሩን ወርዶ ከሰማይ ወርዶ ምድር ላይ ወርዶ ሳመው ማለት አይደለም። ኢየሱስ የሚወርደው ከሰማይ የሚመጣው የፍርድ ጊዜ ብቻ ነው። በክርስትና እምነት ኢየሱስ የሚመጣው የፍርድ ጊዜ ነው። ኢየሱስ ምድር ላይ እየመጣ ቅዱሳኖቹ ጋራ ሁሉም ቅዱሳኖች ጋራ ምድር ላይ እየመጣ በአካል አይገለጥ። ኢየሱስ በአካል ምድር ላይ አይገለጥ። የሚገለጠው የትንሣኤ ጊዜ፣ የዓለም ፍጻሜ ጊዜ ኢየሱስ ክርስቶስ የመረጣቸውን ሊያድን በሚመጣ ጊዜ ተብሎ ነው የሚታመነው። ይሄ የእምነት መሰረት ነው። ታዲያ ምን ማለት ነው? መባጽዮን ለምን እንደዚህ ያለ? ክርስቶስ ሳምራ ለምን እንደዚህ ያለች? ማርያም ጡቴን አጠባችኝ፣ ማርያም ከንፈሬን ሳመችኝ፣ ኢየሱስ ከንፈሬን ሳመኝ፣ ኢየሱስ እጣቱን አጠባኝ የሚሉ ነገሮች ምንድን ናቸው? ማርያም ከንፈሬን ሳመችኝ፣ ጡቷን አጠባችኝ ስትል ፍቅሯን ነው የምትገልጸው። ፍቅሯን ነው እየተናገረች ያለችው ክርስቶስ ሳምራ እንጂ ማርያም ከሰማይ ወርዳ እንደዚህ ጡቶቿን እንደዚህ አድርጋ አጠባቻት ማለት አይደለም። ራእዩ ይሄ ነገር የሚያመለክተው እንደዛ እንደ ሳመቻት ተደርጎ የተገለጸው ፍቅርንና አብሮነትን ለማስረዳት ነው። እኛ አሁን ክርስትና በመንፈሳዊ ነው ሁሉን ነገር የሚረዳው፣ በሎጂክ አይረዳም። ገድልና ድርሳናት የሚባሉ መጽሐፍቶች መንፈሳዊ መረዳት ያላቸው መጽሐፍቶች ናቸው እንጂ ዳይሬክትሊ ማርያምና ኢየሱስ እየመጡ በየቀኑ ክርስቶስ ሳምራን ይስሟታል ማለት አይደለም። እንደዛ አይተረጎምም በቀጥታ። ለምሳሌ በቀጥታ ምድር ላይ መሐመድ በህይወት እያለ ሐሰንን ስሞታል ከንፈሩ። እኛ ግን ግብረ ሰዶም ነው አንልም። መሐመድ ግብረ ሰዶም ነው አልልም። እኔ ለምሳሌ አልልም። ፍቅርን ነው የሚያመለክተው። ነቢዩ መሐመድ ሐሰንን ምን ያህል እንደሚወደው ነው የሚያሳየው። ነቢዩ መሐመድ ሐሰንን በጣም ይወደው ነበር፣ ያፈቅረው ነበር ብዬ ነው የምረዳው። ሐሰን እየሮጠ ሲመጣ ነቢዩ መሐመድ ይዘው መሳማቸው፣ ከንፈሩን መሳማቸው ፍቅርን ነው የሚያመለክተው ብዬ ነው የምረዳው። ክርስቶስ ሳምራ ኢየሱስ ሳመኝ ስትል፣ ማርያም ሳመችኝ ስትል ፍቅርን ነው የሚያመለክተው። መንፈሳዊ መረዳት ያለው ሰው ግብረ ሰዶም ነው ብሎ እንደዚህ አይረዳም። ሌላው ደግሞ ምንድነው የተነሳው ቪዲዮውን ብዙም እያሳየው ከምላችሁ አይ ቲንክ ለኮሜንት እንዲመች እንደዚህ ላድርገው። ኦኬ ምን ማለት ነው? ለምሳሌ አንዲት ሴት መንገድ ላይ ስትሄድ ሌላ ሴት አገኘች። ከዛ በኋላ ተሳሳሙ። ሲሳሳሙ ያቺ ሴት መጀመሪያ ቤተክርስቲያን ሄዳ እግዚአብሔርን ልጅ ስጠኝ ብላ ለምናው ነበር። መንገድ ላይ እየሄደች እያለ አጋጣሚ
የምታውቃት ሴት መንገድ ላይ ተገናኙና ተሳሳሙ። ከንፈር ለከንፈር መሳሳማቸው ምናልባት በዛ ሀገር ያቺ ሴት በምትኖርበት ማህበረሰብ ከንፈር ለከንፈር መሳሳም እንደ ሰላምታ ይቆጠራል። ኦኬ፣ እንደ ማህበረሰብ ማለት ነው። ግብረ ሰዶም ምናምን የሚባለው ይሄ ባድ የሆነ አቲቲዩድ የለም። ሃይማኖተኛ ሲጀመር ግብረ ሰዶም ብሎ አያስብም። በብሉይ ኪዳን ላይ የነበሩት ግብረ ሰዶማውያኖች ሃይማኖተኞች አይደሉም። ሃይማኖተኞች አይደሉም። ብሉይ ኪዳን ላይ ኦሪት ዘፍጥረት ምዕራፍ 19 ላይ ያለው ግብረ ሰዶማውያን በሎጥና በጎሞራ አካባቢ የነበሩ ግብረ ሰዶማውያኖች እነሱ ክርስቲያን አይደሉም፣ ጁዲዝም እምነት ተከታይ አይደሉም፣ ሃይማኖት የላቸውም፣ አምላክ የላቸውም። ሃይማኖት የላቸውም፣ አምላክ የላቸውም። እቺ ሴት ግን ሃይማኖት አላት፣ እምነት አላት፣ አምላክ አላት። እየሄደች መንገድ ላይ እየሄደች የምታውቃት ጓደኛዋን አገኘቻት። ከሷ ጋራ ሰላምታ ተለዋወጡ፣ ተሳሳሙ። ከንፈር ለከንፈር እንደ ሀገራቸው ባህል ከንፈር ለከንፈር ተሳሳሙ። ከዛ በኋላ ከንፈር ለከንፈር ሲሳሳሙ መቼም ከንፈራችን ምራቅ ይኖረዋል እኮ። ሲምፕል እኮ ነው፣ ቀላል ነገር ነው። ከንፈራችን ምራቅ አለው። ኦኬ፣ እቺ ሴት ወደ ቤቷ ስትሄድ እግዚአብሔር ተአምር አደረገ። ምን አደረገ? እቺ ሴት እንድትጸንስ አደረገ። እግዚአብሔር በተአምር እንድትጸንስ አደረገ። ኦኬ፣ እስቲ አሁን በመንፈሳዊ መረዳት እንረዳው። ለምሳሌ ማርያም በእስልምናው መርያም ይሏታል። መርያም የጸነሰችው የዘር ፍሬ ጅብሪል አምጥቶ ነፍቶባት ነው። በእስልምናው አረዳድ ነፋባት ነው የሚለው። ምንድነው የነፋው? እሱ ራሱን የቻለ ሌላ። አሁን በኔጌቲቭ ከሄድን የነሱ መልስ የለውም። እንደውም የነሱ ይብሳል። ያውም ቁርአን ላይ የተጻፈ ነው። እንዴት ነፋባት ስለሚል ነው። መርያም 19:17 ላይ 17:21 ላይ ከጌታሽ የሆነ ነው አለ ነፋባት ይላል። ምንድነው የነፋባት? እስቲ ይሄንን የመለሰ ሙስሊም እኔ እሸልመዋለሁ፣ ጊፍት እሸልመዋለሁ። አይመልሰውም። እኛ ማርያምን ስለምንወዳት ትተነው ነው ሙስሊሞችን አንጠይቅም። አሁን ለምሳሌ ይህን ጥያቄ እኔ ሙስሊምን አልጠይቅም። ጅብሪል በድግ አድርጎ ነው የነፋት የሚሉ አሉ። ሚነፋ እንትን ይበላቸው እነዚህ። አሁን ምን ይባላል? አሁን ጋይስ ይሄን አሁን ምን እንበለው? አባቱ ማን ነው? የኢሳ አባት አላህ ካልሆነ አባቱ ማን ነው? ወንድ የሆነ ሙስሊም እስቲ መጥቶ ይመልስ። አባቱ ማን ነው? ነፋበት ይላል። የነፋው ጅብሪል ነው። ስለዚህ ጅብሪል ነው አባቱ። የነፋው እሱ ነው፣ አላህ አይደለም። ጅብሪል አመጣ ነፋ ነው የሚለው። መልስ የለም። ስለዚህ በተአምር ነው የሚሉት። እንዴት ስትሏቸው በተአምር ይላሉ። እሺ ሰውን ከረጋ ደም በፈጠረው ይላል፣ በፍትወት ጠብታ ይላል። ኦኬ፣ የሆነ ነገር ወስዶ አላህ ሰው መስራት ይችላል። አላህ ለምሳሌ ደም ወስዶ የረጋ ደም ወስዶ ሰው መፍጠር ይችላል። አላህ የፍትወት ጠብታ ወስዶ የዘር ፈሳሽ ስፐርም ወስዶ ዘር መፍጠር ይችላል። ተአምር ነው አይደለ? ይሄ ተአምር ነው። ያለ ምንም ግንኙነት ቀሚሷን ገልቦ በመንፋት የሆነ ነገር ብቻ ነፋባት እንበልና እንውሰድ። ኢትስ ኦኬ። የሆነ ነገር በመንፋት እንድትጸንስ ማድረግ ይችላል። ተአምር ነው። በመራቅ ተአምር መስራት አይችልም አለ? አይችልም በሏ። አላህ በምራቅ ሰው መፍጠር አይችልም? እስቲ አይችልም በሉ። እስቲ ጻፉ። ወንድ የሆነ ሙስሊም እስቲ ጻፍ። እስቲ ጻፉ። እስቲ አይችልም በሉ። እስቲ
እስቲ ሙስሊም ቴክስት ይጻፍ እስቲ፣ ወንድ የሆነ ሙስሊም እስቲ ሙስሊም እዚያውን 38 ውስጥ እንደው መቼም 5-10 ሙስሊም ነው። እስቲ ወንድ የሆነ ሙስሊም አላህ በምራቅ ሰው መፍጠር ይችላል ወይስ አይችልም? ምራቅ የሰውነታችን ክፍል ነው። በደም ኦኬ። ጀስትስ በቃ እንደዚህ ጀስትስ፣ እንደ ስም ጀስትስ ነህ፣ ፍትሃዊ ሰው ነህ። እንደ ስም ይችላል። እቺ ሴት ተሳሳመች፣ ምራቋ አለ እሷ አታውቅም። መሳሳሟን ነው እሷ የምታውቀው። ጓደኛዋን አገኘች፣ ሰላም ተባበለች ምናምን፣ ወደ ቤቷ ሄደች። አታውቅም። መሳሳሟን ግን ታውቃለች። እግዚአብሔር ግን ተአምር ሰራ። ያቺን ሴት ምራቋን ተጠቅሞ ልጅ ሰጣት። ሜሪክል ነው። ይችላል ማለት ነው እግዚአብሔር። አላህ ይችላል ወይ? አላህ በደም ጠብታ ሰው መፍጠር ከቻለ በምራቅ አይችልም? አይችልም? ይችላል። እውነተኛ አማኝ ከሆናችሁ ይችላል ነው ማለት ያለባችሁ። እኔ ይገርመኛል። እኔ እኮ አንዳንድ ጊዜ ሃይማኖተኛ እኮ ማለት በተአምር አላህ ምንም ነገር ማድረግ ይችላል ብሎ የሚያምን እኮ ነው ሃይማኖተኛ ማለት። በሎጂክ የምታምኑ ከሆነ እኮ እናንተ ሃይማኖተኞች አይደላችሁም። እንዴት አላህን ትከተሉታላችሁ? እኔ እኮ አንዳንዴ ይገርመኛል። ኢሳ በተአምር ምንም መርያም እንዴት ትጸንሳለች? ማይሆን እኮ ነው። ማይሆን ነው። አይሆንም። አባት ሳይመጣ ዘር ሳይመጣ ህገ ወጥ ነው እኮ የተፈጸመው መርያም ላይ። በእስልምናው አካሄድ ከሄዳችሁ አባት የለውም። ቀጥታ ወስዶ ዘር ነፋባት ነው የሚለው። ስለዚህ ተአምር ነገሮችን ተአምር ብሎ መቀበል የሚያምን አማኝ እንዴት ነን መቀበል ያቅተዋል? ጋይስ እንዴት ማመን ያቅተዋል? አላህ እኮ ጅብሪል ልኮ፣ በነገራችን ላይ የእስልምናው ጅብሪል አንዳንዴም ፈጣሪ ነው። ጅብሪል ላከው። ጅብሪል ይዞ ሄደ። ምን ይዞ እንደሄደ ፈጣሪ ነው የሚያውቀው፣ እኛ አናውቅም። አሁን ለምሳሌ የእስልምናውን ጉድ ጅብሪል ሄደና መርያምን እንደዚህ ቀሚሷን ገልቦ ይላሉ አንዳንዶቹ አደረገባት ነው የሚሉት። እንደ ፊሊቲ ማለት ነው። ቀሚሷን ገልቦ ነፋባት የሚሉ አሉ። አይ እንደሱ አይደለም፣ እዛው ከነ ቀሚሷ ላይ እንዳለች ሲነፋባት ቀስ ብሎ የተነፋው ሄደና እንደ አላዲን ፊልም አይታችሁታል? የሆነ እንትን የሻይ ብርጭቆ ይዞ ከሻይ ብርጭቆ የሆነ ሰው ይወጣል፣ እንደ ጭስ እንዲህ ብሎ ይወጣልና ጅብሪል መጣና የሆነ ፊሊቲ ነገር ሲነፋ ሹር ብሎ እንደዚህ እንደ ጭስ ሄዶ መርያም እንትን ውስጥ ገባ ብለው ነው የሚያምኑት። እቱ ማን ነው እኛ ደግሞ የምንለው? እንደዛ ከሆነ የሆነ የተነፋ ነገር ካለ አባቱ ማን ነው? የተነፋው ማን ነው? ነፊውስ ማን ነው? ነፊው ራሱ ማን ነው? ምክንያቱም ነፊው ላይ ራሱ ጅብሪል አይልም። አላህ ራሱ ነፍቶስ ቢሆን በብናቃለን። የቁርአኑ ላይ የተጻፈውን ኔጌቲቭ ከወሰዳችሁ ጋይስ ሁላችንም ጋር ኔጌቲቭ አለ። መጥፎ አርጋችሁ ከሳላችሁት ሁሉም ጋር ችግር የለውም፣ እንደዚህ አለ። ግን ምንድነው በቃ ለምን አይቀርም ከእንደዚህ አይነት ነገር? መቼ ነው የምንወጣው ነው? እኔ እኮ ይገርመኛል። ኢትዮጵያ ብቻዋን እንደዚህ የምትንገላታው በሃይማኖት መቼ ነው ከዚህ ነገር የምንወጣው? የሰዎችን ሃይማኖት ምንትን ማለት መቼ ነው የምንፋታው? እኔ ያስቀያል። አንዳንድ ጊዜ ሳስበው ይገርመኛል። የምር መቼ ነው የምንፋታው? የሰዎችን ከማንቋሸሻችሁ በፊት እናንተ ጋር አለ ወይ የለም ወይ የሚለው ለምን ቼክ አታርጉ? እና ይሄ ኦርቶዶክስ ማጠቃለያ ሐሳብ ልስጥ። ኦርቶዶክስ
እስልምና ላይ ያሉ ሰዎችን በህግ መጠየቅ አለባት። ኦፓልና ባቢሎን የሚባሉት እነዚህ ሰዎች እስልምና ውስጥ ተደብቀው እስልምና ቢሰደብ እስልምናው ሰዎችን ማጥቃት ይችላል። መኖሪያ ቤት ምናምን እንትን አድርጎ ራሱ ነው እንትን የሚለው እንደዛ ያደርጋል። ስንቶች እዚህ ቲክቶክ ላይ ሲሰቃዩ ያየን ነበር። እነዚህ ሰዎች እስልምና ውስጥ ተደብቀው ኦርቶዶክስን እየሰደቡ ነው። ኦርቶዶክስን ብቻ አይደለም የሚሰድቡት፣ የጥላቻ ንግግር በማህበረሰቡ ላይ እየለቀቁ ነው ያሉት። እዚህ ቲክቶክ ላይ ያላችሁ አባቶች ኦርቶዶክሳውያኖች ለቤተ ክርስቲያን መልእክት ማስተላለፍ የምትችሉበት አጋጣሚ ካላችሁ እንደው እድሉን ካገኛችሁ ትልልቅ አባቶች እድሉን ካገኛችሁ በኦርቶዶክስ ላይ የሚደረገውን የጥላቻ ንግግር መምህራን ነን ብለው አስተማሪዎች ነን ብለው እስልምና ይወክለናል ብለው እስልምና ላይ አስተምሩ ተብለናል ብለው ኡስታዝ ተብለው እየተጠሩ ለምሳሌ እኔ መምህር አይደለሁ፣ እኔ የትኛውም ሃይማኖት አልወከለኝም። ለምሳሌ እነዚህ ሰዎች ግን እስልምና ወክሏቸው እናስተምራለን ብለው የመጡ ሰዎች ናቸው። ኦርቶዶክሳዊ መጽሐፍቶችን እየገለጡ በተሳሳተ መንገድ ኦርቶዶክስ ሌዝቢያን ነች፣ ኦርቶዶክስ ግብረሰዶም ነች እያሉ እያስተማሩ በአደባባይ እንደዛ ነገር እየተናገሩ ቪዲዮአቸው በዩቲዩብ ላይ ሙሉን እየተለቀቀ ቤተክርስቲያኗ ዝም እያለች አማኙ እየተሰደበ እየተንቋሸሸ ቤተክርስቲያኗ ምን ማድረግ አለባት? የጉልበት እርምጃ አትውሰድ ይቅር። ነገር ግን የነዚህን ግለሰቦች መኖሪያና አድራሻቸውን አጥንቶ ለህግ የሚያቀርብ ራሱን የቻለ አካል ያስፈልጋል። ለምሳሌ ትናንትና ቪዲዮ ያየው ነበር። እስራኤሎች ምንድነው ያደረጉት? እስራኤል ላይ የጥላቻ ንግግር የሚያስተላልፉትን በዓለም ደረጃ የሆነ ቪዲዮ የሆነ መረጃ ካላቸው በህግ ይጠይቃሉ፣ ራሳቸውን ፕሮቴክት ለማድረግ። ኦርቶዶክስ መጽሐፍቶቿን እየከፈቱ የጥላቻ ንግግር የሚያሰራጩ ሰዎች፣ ቤተክርስቲያኗን አስተምሮቷን የሚሳደቡ ሰዎችን በህግ የምትጠይቅበት አሰራር መስራት አለባት። በቃ ይህ ቀላል ነገር ነው። ህግ ማውጣት አለባት። ህጉን አውጥታ ለመንግስት ማስተላለፍ። በሃይማኖት ላይ በኦርቶዶክሳውያን ሃይማኖት አማኞች ላይ የጥላቻ ንግግር የሚያስተላልፉ ታሪኮች ላይ የጥላቻ ንግግር የሚያስተላልፉ ገድላቶች ላይ የጥላቻ ንግግር የሚያስተላልፉ ሰዎችን በህግ ይጠየቁልን ብላ ኦርቶዶክስ ለመንግስት ደብዳቤ ማስገባት አለባት። ከዛ በኋላ በዚህ ነገር ላይ የሚሰራ የተደራጀ አንድ ጽፈት ቤት መክፈት አለባት። አንድ ጽፈት ቤት ማዘጋጀት አለባት። አለበለዚያ አማኙ በጣም እየተረበሸ ነው የሚሄደው። ለኔ አይደለም ለጉዳይ ላይ አይደለም። እኔ ችግር የለብኝም፣ የእስልምናን አስተምሮ ስለማውቀው ማንቁርታቸው ነው የሚይዘው፣ ችግር የለው። ነገር ግን እንደ ሀገር ኢትዮጵያ ምድር ላይ ኦርቶዶክስ ላይ አታክ የማድረግ ዘመቻ ተከፍቷል። የእስልምናው መጅሊስ ግብረ ሰዶማውያኖችን አሰማርቶ ኦርቶዶክስ ላይ በማህበረሰቡ ላይ የጥላቻ ንግግር እያስተላለፈ ነው። በግልጽ ተልእኮ ተሰጧቸው፣ የቪዲዮ ማስረጃ አለኝ። በግልጽ ቶፒክ እየተሰጣቸው ተልእኮ እየተሰጣቸው ነው የሚመጡት ባቢሎንና ኦፓል፣ በግልጽ ማለት ነው። እኔ ጥቆማ ነው እየሰጠው ያለሁት። እኔ ምንም አልናደድም። ምክንያቱም እኔ እስልምና ውስጥ ገብቼ ጨጓራቸውን ልጫቸው ነው የወጣሁት። ያቆኛል። ሰባብሬው ነው የወጣሁት። እስልምና አንኮትኩቼ ነው የወጣሁት። እስልምና ለኔ ግድ አይሰጠኝም። ነገር ግን ጥቆማ እየሰጠው ነው ያለሁት። ኦርቶዶክሳውያኖች አባቶች፣ ቲክቶክ ላይ የምታገለግሉ ሰዎች፣ በቤተ ክርስቲያን ላይ ስልጣን ያላችሁ ሰዎች ህግ አውጡ። የተደራጀ የሆነ ህግ አውጡ። ኦርቶዶክስን አታክ የሚያደርጉ
በማንነት ላይ በዘር ላይ እየተናገሩ እንደዚህ ማህበረሰብ ቤተክርስቲያን ይቃጠል ምን ትጠብቃላችሁ ሂዱና አቃጥሉ የሚሉትን ማህበረሰቦች እንደዚህ በቀጥታ የሚናገሩ ሰዎችን ዝም የምትሉ ከሆነ ከባድ ነው ነገ ከባድ ነው። ምክንያቱም እንደዚህ አይነት ነገር መቆጣጠሪያ የለውም። ሰዎች አእምሯቸው እንዲነካ እንዲጎዳ ያደርጋል። አማኙ ይጎዳል። በተለይ አማኙ በጣም ነው የሚጎዳው። ህግ ማውጣት አለባት ኦርቶዶክስ። ለምሳሌ ላሰማችሁ ሂዱና አቃጥሉ ግደሉ እያለ ሲናገር ላሰማችሁ እስቲ። እንግዲህ እኔ እኮ አንዳንድ ጊዜ እኮ እየሰሙም እኮ አይሰሙም። እኔ እኮ ቆይ ላሰማችሁ እኔ እኮ ሰው በዘመቻ ነው የተጀመረው ጋይስ፣ በዘመቻ እስልምናው በትክክል ትምህርት እያስተማረ አይደለም ያለው። ትክክለኛ ትምህርት አይደለም እያስተማረ ያለው። የጥላቻ ንግግር እያስተማረ ነው ያለው። ቤተክርስቲያንን አታክ ማድረግ፣ መጽሐፍ ቅዱስ ትርጓሜ ስታሳዩቸው አንቀበልም የሚሉ ናቸው። ስነ ስርዓት የጎደላቸው ናቸው። እራሳቸው መጽሐፍ ቅዱስን የሚተረጉሙ ናቸው። ለጴንጤ አይመለሱም፣ ለኦርቶዶክስ አይመለሱም፣ ለኦኒጂሰስ አይመለሱም፣ ለማንም አይመለሱም። መጽሐፍ ቅዱስን እራሳቸው ነው የሚተረጉሙት። እንደፈለጉ ነው የሚሳደቡት። ገድላት ያወጣሉ፣ ይሳደባሉ። ግብረ ሰዶም ነው ኦርቶዶክስ እንደዚህ ነው ምናምን እያሉ ነው። እንደዚህ አይነት መምህራኖችን ቪዲዮአቸውን ተከታትሎ እያየ አንድ ሰው እንደ ኦርቶዶክስ ላይ ስልጣን ያለው ሰው ቤተክርስቲያኗ ወደፊት ምን ያስፈልጋታል? አሁን እንጂ ምን ወደፊት አሁን ምን ያስፈልጋታል? ራሷን ፕሮቴክት የምታደርግበት ህግ ያስፈልጋታል። የሃይማኖት መጽሐፍቶቿን እንዳይነኩ ህግ ማውጣት ትችላለች። መጽሐፌን ከአማኝ ውጪ ማንም ሰው እንዳይነካ ብላ የመከልከል መብት አላት። ለምሳሌ ቁርአንን ክርስቲያን መንካት አይችልም። የእስልምና ህግ ነው። ሼሪያውም ያዛል። ይችላል። አሁን አንድ ክርስቲያን ቁርአንን መንካት አይችልም። ያዛል እስልምና። አንዲት ሴት ታስታውሳላችሁ ቁርአንን ይዛ የዘመረችው ስለሚከለከል ነው። አይቻልም። ክርስቲያን ቁርአንን መያዝ አይችልም። እዛ ደረጃ ነው የደረሱት። አሁን ኢትዮጵያ ላይ ማን ነው ክርስቲያን ቁርአን ገዝቶ እንደዚህ ነው ቢል ዝም የሚሉት ይመስላችኋል? እንደው ቢል እንኳን ዝም ይሉታል? ለምሳሌ ቁርአንን በአደባባይ የኢትዮጵያ ኦርቶዶክስ አንድ መምህር ቁርአንን በአደባባይ ከፍቶ ሱራ 68:42ን ከፍቶ ባት የሚገለጥበት ካዲዎች የሚሰበሰቡበት የሚለውን ቢያነብ ከዛ በኋላ ባት የሚለውን ቢፈስረው ይሄው የሙስሊሞቹ አምላክ አካል የለውም ባቱን ነው የሚገልጠው እግር ብቻ ነው ያለው ከእግሩ በላይ ባቱ ላይ ያለው ምንድነው ብሎ ቢጠይቅ ኢትዮጵያ በቃ ተቃጠለች። ሃይማኖታችን ተነካ ነው የሚሉት። አንድ ኤግዛምፕል ነው የሰጠኋችሁ። ባት የሚገለጥበት የሚለውን ቢገልጸው በአደባባይ ቁርአኑን ቢገልጠውና ባቱን ቢገልጠው ኢትዮጵያ ላይ የሃይማኖት መከባበር ይባላል፣ ረፉ ይባላል። አያችሁ። ስለዚህ ኢትዮጵያ ኦርቶዶክስ ህግ ማውጣት አለባት። መጽሐፍቶቿን እየከፈቱ የጥላቻ ትምህርት የሚያስተምሩ የትኛውን ቤተ እምነት ውስጥ ያሉ ፕሮቴስታንትም ይሁኑ ሌሎችም ቤተ እምነት ውስጥ ይሁኑ በጣም ከልክ ያለፈ ልክ አለው አይደለ? የሆነ ልክ እኮ አለው። ጥያቄ እኮ አለ እኮ የትም እኮ ሀገር እኮ ጥያቄ አለ። ግን ደግሞ ጥያቄው ከልክ ያለፈ ሲሆን ያስጠላል። እኔ አንዳንድ ጊዜ ይገርመኛል። በቃ ከልክ ያለፈ ጥያቄ 10 ጊዜ ይጠይቃሉ። 10 ጊዜ እየተመለሰላቸው 10 ጊዜ ይጠይቃሉ። የጥላቻ ንግግር እንደዚህ ናችሁ ግብረ ሰዶም ናችሁ ምናምን ብሎ ማህበረሰቡ ላይ ጥላቻ መዝራት። ቄሶች ሴቶችን እንትን ይላሉ። ቆይ እሱን አልከፈትኩትም ለካ አንዴ ቆይ
አንዴ ቆይ እሱም ቪዲዮ ሳልከፍተው ለካ አለፍኩት። አንዴ እኔ የኢትዮጵያ ሁኔታ የምር እምላችሁ በጣም ነው የሚገርመኝ። በተለይ ህግ ያስፈልገናል ጋይስ። ህግ ያስፈልጋል። አብሮ ለመኖር በሰላም ለመኖር ህግ ያስፈልጋል። ሃይማኖት መከባበር አለበት። ክርስቲያኑ የሙስሊሙን ሐዲሳቶች እያነሳ የማይመለከተው ማውራት የለበት። ሙስሊሙም ገድላቶችን እየከፈተ መጽሐፍት ገድላት እየገዛ በራሱ የተረጎመ ብልግናዎችን እየመረጠ እንደዚህ ባለጌዎች ናቸው ብሎ ማስተማር ትክክል አይደለም። እስልምና ራሱን ችሎ ማስተማር ይችላል። ስለ አምላክ አንድነት ስለ ምናምን ብሎ መስበክ ይችላል። ሰዎችን ወደ እስልምና ማምጣት። ይሄ በማህበረሰብ ላይ ጥላቻ ምናምን የሚያስተምር የእስልምና ተቋም የሞተ ተቋም ሞቷል። እስልምና በቁሙ ነው የሞተው። ያ በቁሙ ሞቷል። እስልምና ሞቷል በቁሙ። ከሰይጣን ጋር ይተባበራል። ክርስትናን ለማጥፋት እስልምና ከሰይጣን ጋር ይሰራል። በቃ ዘገምተኛ ሃይማኖት ነው። እንደ ዝምተኛው ነው። ዝምተኛው ተስቃላ ዘገምተኛ ሃይማኖት ነው እስልምና። የምር እኔ ይገርመኛል እንዴ ባለፈ ነገር አሁንም በፊት ተሰዳደብን ወጣለን ስንሰዳደብ እስልምና ላይ ይሄ ነገር አካሄዱ ይቅርብን ብዬ ራሱ እንደውም እኔ ይቅርታውላ ብያለሁ። ይሄ ጥሩ አይደለም ብዬ ማለት ነው። ነብዩ መሐመድ መሰደብ የለበትም፣ ኢየሱስም መሰደብ የለበትም ብዬ ቫይቡን ይሄ ቲክቶክ ላይ ያለውን ነገር ቀይረዋል። ከዚህ ነገር እንድንወጣ የራሴን እርምጃ ይጃለሁ። ግን ለካ መሰረቱ ነው በቃ ሰዎቹ የቆሙበት ነገር ነው። ይሄ የመከነ ትውልድ የተበላሸ ትውልድ ነው የሚያፈሩት በሚያስተምሩት ነው። አሁን እነዚህ ገነት ይገባሉ። እንደዚህ ስድብ የሚያስተምሩ የሌሎችን ቤተ እምነት የሚነኩ እኔንም ጨምሮ ማለት ነው። ሁላችንም እዚህ ቲክቶክ ላይ ያለነው የሰዎችን ቤተ እምነት የምንነካ የምንሳደብ በንዴት ሁላችንም። እንዴት ነው ቆይ ገነት የምንገባው? ግን እስቲ እንመካከር። እንዴት ነው የምንገባው? እግዚአብሔርን አንቋሸ ሻሃዳ የምትይዝ ግለሰብ ግብረ ሰዶም ነኝ እያልክ አላህን ወደ እግዚአብሔርን የምትጠላ ኦፓልና ማናቸው ባቢሎንና ኦፓል እግዚአብሔርን ይጠላሉ፣ አላህን ይወዱታል። ኧረ ትምህርት አያስፈልግም፣ ተማር መጀመሪያ። ኧረ ትምህርት አያስፈልግም፣ በቃ ይሄ እኮ ትምህርት ራሱ አያስፈልገውም። ይቅርብን፣ ኧረ እንማር፣ ይቅርብን። የምር ነው የምላችሁ። ሃይማኖት የለሽ መሆን ይሻላቸዋል። ይሄ መልከስከስ አላህን እንወደ እንደዚህ ነው አላህ እንዲህ ነው የተከበረ ነው ነብዩ መሐመድ ምናምን ይሉና ከዛ በኋላ እግዚአብሔርን ማንቋሸሽ ምራቅ ስጋ ሆነ ቃል ስጋ ሆነ የምትለዋን ጥቅስ ወስደው ሴትየዋ ምራቋ ወደ ልጅ ከወለደች ምራቅ ስጋ ሆነ ምናምን እያሉ ማላገጥ የመጽሐፍ ቅዱስን ቃል ከዛ በኋላ እንደዚህ ያልነው እኮ ብለው ራሳቸውን ያታላሉ፣ መልስ ይመልሳሉ። በጣም ነው የሚያሳዝነው። እነዚህ ልጆች በህግ መጠየቅ አለባት። እነዚህም ባለጌዎች በህግ መጠየቅ አለባት።
አሳዳጊ የበደላቸው በጥላቻ የተሞሉ በተለይ እነዚህ ኦፓልና ባቢሎን የሚባሉ ልጆች ምን ያህል የኢትዮጵያ ህዝብ ላይ ጥላቻ እንደሚዘሩ